ሲያንሰው ነው። ምን ነው ሽቅ ብለሽና አለ የታላቁ ሩጫ ዋና መስራችና ባለራዕይ ባለቤቱ ኃይሌ ገብረስላሴ ያለ ቦዲጋርድ እየሄደ አዶናይ በቦዲጋርድ እንዴት ይሄዳል የሚሉ እሱንም በምርጫ አስቀምጫለሁ። አንዳንድ ተንኮለኛ ደግሞ ቦዲጋርዶቹ ከሌላ ሰው ነው የሚጠብቁት ወይስ ከራሱ እጅ ነው ያሉም አሉ። ከራሱ እጅ ነው ሲሉ ይገባቸዋል። ሆኖ እንግዲህ በሁለት ወጠምሻ ጋርዶች ሲታጀብ ነበር። ይሄ ዘላቂ ነው ወይ? አይ ዶንት ኖ። ይሄ ማህበረሰብ በጣም አስቸጋሪ ነው። በጣም ዘላቂ መሆን አለበት በቦዲጋርድ ታጀበ ስትሄድ። እኔ ያው ለምሳሌ ኢትዮጵያ ቤት ኦፍ ኮርስ እኔ ቦዲጋርድ ይኖረኛል። ቦዲጋርድ ያስፈልገኛል? አያስፈልገኝም። ቦዲጋርድ አያስፈልገኝም። እሺ ራሳችን ቦዲጋርድ አይደል? የዛገ ጩቤ እኔ በጎኔ ሻጥ ካረኩኝ በቂ ነው። ቦዲጋርድ ምን ያደርጋል? እሺ ሌላ ጥያቄ come to Atlanta ቴዲሻ አትላንታ ና። እሺ እመጣለሁ። ፋራ ነህ ወይ? እንደ ሁኔታው ይወሰናል። እንደ ሁኔታው አንዳንድ ቦታዎች ላይ ማታቀኝ እልም ያልኩ ፋራ ሆናለሁ። እንደ ሁኔታው እንደ አገባቢ ይወሰናል። እንደ ፋራ ሆኜ ማስፈጽማቸው ጉዳዮች አሉ። በተፈጥሮ ፋራ የሆኑትን እስካሳጣ ድረስ ማለት ነው። ቱታ በቆዳ ጫማ ላረግ እችላለሁ። እንደማታቀኝ ሊሆን እችላለሁ። ሹራብ ላይ ከረባት ላስር እችላለሁ። እልም ያልኩ ነው የምሆነው፣ ቦታው ያን የሚፈልግ ከሆነ ማለት ነው። ሁኔታዎች እንደዛ እንደው የሚያስፈልጉኝ ከሆነ አንዳንድ ማስፈጸማቸው ጉዳዮች ካሉ እልም ያልኩ ነው። ጭራሽ በከተማ አለፌ ማላቅ ሰው ሊሆን እችላለሁ። ስለዚህ እንዳገኘኝ ቦታ ይወሰናል። እሺ ሌላ ጥያቄ። እንዲህ እያልን ነው ከዚህ ማህበረሰብ ጋር እየኖርን የመጣ ነው። እንዲህ እያልን ነው። ካልሆነ ይሄ ማህበረሰብ አይቻልም። ከዚህ ማህበረሰብ ጋር ልትኖር በትንሹ 5 አይነት ባህሪ ያስፈልጋል። ውጊያው ብዙ ነው፣ ሰልፉ ብዙ ስለሆነ በትንሹ 5 የተለያየ ባህሪ ያስፈልጋል። ካልሆነ አስቸጋሪ ነው። እሺ ሌላ ጥያቄ። እንደ ኤሌቬተሩ አይነት ልናንኳኳ እንችላለን። ታሸፋለህ እንዴ? አስፈላጊ ከሆነ ሱፍ ልትከት ትችላለህ፣ ልትታነቅ ትችላለህ። መለማመድ ያስፈልጋል። እሺ ሌላ ጥያቄ። Ojon to answer, can you tell me, are you Orthodox or not? እኔ ሃይማኖት የለኝም። ሃይማኖት እየመረጥኩኝ ነው። አሪፍ ሃይማኖት ካለ እንገባለን። ለጊዜው እያማረጥኩኝ እያየሁ ነው። ከኦርቶዶክስ እየተማርኩ ነው፣ ከፕሮቴስታንት እየተማርኩ ነው፣ ከእስልምና ከካቶሊክ እየተማርን ነው፣ ከፍቅር ሲዝም እየተማርን ነው። ግራ ቀኝ አይተን ሶቶ እንገባለን። ለጊዜው ግን የለኝም። እሺ ሌላ ጥያቄ። ፍቅር ሲዝም በአንዳንድ ጉዳዮች ላይ ከኔ ጋር ቢስማማ ኖሮ አንዳንድ የትርፍ ተጋሪ አድርገኝ ምናምን ብየው ነበረ። አፈም የሆነ እሱ ምንም ሊያካፍለኝ አልቻለም። አክሲዮን ምናምን ሽጥልኝ ብየው ነበር። እሺ ሌላ ጥያቄ። ታላቁ ሩጫ ላይ ባንዲራ የቀቡትን እንትን አረጓቸው አላየሁም። እውነት ለመናገር እስኪ ላኩልኝ።
ነው። ዘረኛ አይደለው፣ ዘረኛ ምናምን አይደለው። ያው ሰውን እኮ የምትገምቱት በጣም የመጨረሻ ሰዎች የሰውን መጨረሻ የምታዩት ሲናደድ የሚያደርገውንና አጣብቂኙ ሲገባ መፈናፈኛ ሲያጣ የሚወስናቸውን ውሳኔዎች ናቸው ማየት ያለባችሁ እንጂ ሲደሰት የሚያደርገውን አይታችሁ አይደለም። እኔ የፈለገ ብታናዱኝ፣ የፈለገ ዱላው ቢበዛ፣ የፈለገ ግፊያው ወይም ደግሞ ሰልፉ ቢበረታብኝ ግሩፕ ውስጥ ስገባ አታዩኝ። እኔን የሚወዱኝ ስታይል የሚመቻቸው ምናምን ከኔ ጎን ሊቆሙ ይችላሉ። አማራም፣ ኦሮሞም፣ ትግራይም ሊሆኑ ይችላሉ። እኔ ግን ምጠራቸው የምገባበት መሸሸግበት የለኝም። የማንኪያ ነገር ነኝ። ልግባብል ደግሞ ልግባብል አይከብደኝም። ግን ዛሬ ይህ መነጽር ያምናል። በደህናው ጊዜ እንዲህ ነኝ ካልኳችሁ የማንኪያ ነገር ነኝ። እንደ ቴዲ አናግሩኝ ካልኳችሁ በተናጠል ነው የምቆመው ለማለት ያለው። እሺ ሌላ 4:13 ነው ይሄ። ፊሊፒንስ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የሚል ነው። አንድ ኤርትራዊ አግባኝ እያለች ነው። እሺ እኔ ኤርትራውያን ደስ ይሉኛል፣ እውነት ለመናገር በጣም ደስ ይሉኛል። በብዛት እኔ ከነሱ ልምድ እንድትካፈሉ እኮ እያደረኳችሁ ነው። መጥተው እንዲናገሩ ሳደርግ እነሱን በማየት ትማራላችሁ። ኤርትራውያን ሀገራቸውን ይወዳሉ። እኔ አሁን መንገድ ላይ ሲያገኙኝ በማክበር ነው ሰላም ይሉኝ። ይህ ሀገርን ትወዳለህ ቴዲ በጣም ይገርመኛል ምናምን ይላሉ። ሀገራቸውን የሚወዱ ሰዎች የሌላ ሀገር ዜጋ ሀገሩን የሚወድ ሰው ሲያዩ ይወዳሉ። እኔ አሁን ሀገሬን በጣም ስለምወድ ሀገራቸውን የሚወዱ የሌላ ሀገር ዜጎችን ሳይ በጣም አከብራለሁ። ትከባበራለህ ባይ ዲፎልት። አሁን የቻይናውያን ሰሜን ኮሪያ ምናምን መንገድ ላይ ሲገናኙ፣ ራሽያውያን ምናምን ሀገራቸውን የሚወዱ ሰዎች ትከባበራለህ። ሀገራቸውን በጣም ይወዳሉ። በጣም ደስ ይሉኛል። ተገቢውን ክብር ይሰጡኛል። እኔ ከክብር ጋር ነው የምሰራው። ማይ ፍሬንድ እኔ ደግሞ ምንትኔ ዲስሪስፔክት ካረከኝ እኔ አልወድም፣ አይመቸኝም። ሰዎችን አክብራቸው ሰው ዲስሪስፔክት ካረጉኝ እኔ አይመቸኝም። ፌር አይደለም። እሺ ሌላ ጥያቄ። ሃይማኖት ከሌለህ እንደ ጋዜጠኛ ለምን መልካም የዓለም አቀፍ አክሱም ምንድን ያለው ዓለም አቀፍ የሽንት ቤት ቀን ኤርትራውያን ሞቅ አድርጋችሁ እንዳከበራችሁ ሰምተናል። ቲክቶክ ላይ የሽንት ቤት ውሃ ስለሚጠጡ ሰዎች ምን ትላለህ? ኢትዮጵያውያን የጌምን ጉዳይ ምን አደረጉት መሰላችሁ? አሁን ጌም የሚጫወቱ ልጅ ጥሩ ነው እኮ፣ ግን ጌም በመጫወት ውስጥ የችግራችንና የክፋታችን ማሳያ እንደሆነ አሳዩን። ችግራችን በዚህ ደረጃ ስር ሰዷል ማለት ነው። አንድ እሱን ችግር በዚህ ደረጃ ስር ሰዷል ማለት ነው። ሁለተኛ ክፋታችን እዚህ ደረጃ ደርሷል ማለት ነው። ለምን መሰላችሁ? አንድ ሰው ካልተቸገረ በስተቀር የፈለገ ይሁን የሽንት ቤት ውሃ አይጠጣም። ምነው ሸዋ ሳይበላስ ቢቀር። ሁለተኛ በጌምስ የክፋታችንን ጥግ ነው ያየሁት። እንዴ ምነው ሌላ ሀገር ዜጎች ይጫወታሉ፣ ጌም ይጫወታሉ፣ ምነው በእኛ ብቻ በዛ? እኛ ብቻ ነን የተቸገርነው? እኛ ብቻ ነን እንዴ እንደዚህ? ምነው ምስራቅ አፍሪካውያን ይጫወታሉ፣ ናይጄሪያውያን ይጫወታሉ። የእናንተም የጊፍተሮችን ተንኮል ያዩት እንደዚህ ሲሆኑ እያያችሁ እየሰጣችኋቸው
ተተኳክሰው መገዳደል ነው የቀራቸው። ለምን እንደሆነ አላውቅም። በደንብ ልብ ብላችሁ አይታችሁ ከሆነ እኛ የምንገባበት ቦታ ላይ ሁሉ ይበላሻል። እኛ ገብተን ያሳመርነው ነገር ካለ ነገሩ አሁን ለወትሮ ጌም መቀፈን ነው፣ ይሳሳቃሉ፣ ምናምን ጥያቄ ይጠያየቃሉ ምናምን ነበር። እኛ ስንገባበት የሽንት ቤት ውሃ መጠጣት ጸጉር ማቅ ምናምን ኧረ በስመ አብ ይከብዳል በጣም። እኛ ገብተን ያሳምርነው ነገር የለም። በነገራችን ላይ እንዴ ነጮቹ ራሱ ሲያዩ ምንድነው የሌላ ሀገር ዜጎች ሲያዩ ምንድነው የሚሉን? ግን ምንድነው የሚሉን? ቅንድብ ይላጫሉ። በጣም አሳሳቢ ነው። በጫማ ውሃ መጠጣት መንሱር ጀማል እንዲህ መንሱርን ሳላየው ስንት ጊዜ መንሱሬ በእናታችሁ ና እስቲ መንሱር በጣም እኮ ትልቅ ሰው ነው። ትልቅ ሽማግሌ ነው መንሱር። በነገራችን ላይ በጣም ወደው ሰው ነው መንሱር። እንዴት ነህ? ይጫወቱ ጌም ያለና የነበረ ነው። የሆሊዱም ሰዎች እኔም እኮ ነገ ከነገ ወዲያ እኮ እንጫወታለን፣ እንሳሳቃለን ምናምን። ግን ቴዲን ሻወር አስገባለሁ ብለሽ እንዳታስቢ። ይሄ ሊጥ አስቀባዋለሁ አንከባለለዋለሁ ምናምን እንደዛ ጥሩ አይደለም። በዛ ደረጃ አልቸገረንም። እሺ ሌላ ጥያቄ እስኪ ካስገረማችሁ ቅጣቶች እና ካስመራችሁ ቅጣቶች እግዚኦ ያስባላችሁ ቅጣት የትኛው ነው? ሻወር መውሰድ፣ ቲቪ መስበር፣ በርበሬ፣ ጭገር መንጨት ይላል። ጭገራቸውን የሚነጫጫሉ። በስመ አብ ወልድ በእውነት ሰገራ መርገጥ በእግዚአብሔር ስም አስፓልት በምላስ መላስ፣ አልጋ ላይ መሽናት፣ ሽቶ አይን ላይ መንፋት፣ ሽንት ቤት እጅ መክተት፣ ኢትዮጵያስ ያሉት እሺ ይሁኑ። ቆይ ኢትዮጵያስ ያሉት ይሁኑ። አንዳንዶቻችሁ ዩሮፕ አሜሪካ ያላችሁ አላችሁ፣ በሰላም ነው። እና ዛሬ ለምንድን ነው የተሰደዳችሁት? ለዋይፋይ ነው ማለት ነው። እንዴት ያለ ነገር ነው! ኢትዮጵያ ጥላቻቸው ከመጣችሁ ከሰፈር ልጆች ጋር እዚሁ መሬት ላይ የምትንከባለሉ ከሆነ ለምን ነው የተሰደዳችሁት? የተሻለ ኦፖርቹኒቲ ስላለ መሰለኝ የተሰደዳችሁት። ቲክቶክ እንደዚህ ለመሆን ከሆነ ታዲያ እዛ ለምን አትሄዱ? ሀገር ቤት ያሉት ኦኬ አንደርስታንድ እናደርጋለሁ፣ እንደዛ ቢያደርጉ። አሁን እኮ አገር ቤት ያሉት እኮ ወደ አሜሪካ ወደ ዩሮፕ ምናምን ምን ልናደርግ ነው የምንሄደው? ምን እዛ ያሉትም ያው ምን
ጭቃ ይቀባሉ። እኛም እየተቀባን ያለነው ምን ለማድረግ ነው የምንሄደው? ያው ጌም እየተጫወቱ ነው የሚሉት እዚህም እኛም ልም ይላሉ እኮ ቢያንስ የሽንት ቤት ውሃ መጠጣት የጊፍት ኦኬ ሳሙና መብላት እሺ ሌላ አይ ጌም መጫወት ያለና የነበረ ነው። እንኳን እነሱ ማንም ጌም ይጫወታል። የሆሊውድ አክተሮችም የቦሊውድ አክተሮችም ሲጫወቱ ይላሉ። ምንም ችግር የለውም። የኛ ግን የኛ በጣም መስመር አጣ። ይሄ መነጽር ያምራል። በስማ ይሄ መነጽር ያምራል። ልግዛው መሰለኝ። በሃይማኖት ጉዳይ ከዚህ ቀደም ዘማርያም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፈለቃችሁት የዚህ ኦንላይን ማጭበርበር ጉዳይ ቢዚ አድርጎኝ ነው እንጂ በጣም ብዙ የምናነሳቸው አጀንዳዎች ነበሩ። አሁን ያን ከሞላ ጎደል ስላገባደድኩኝ ሌላ ነገር የለም። ወደ እንትን መተናል። ዘማርያምን ከዚህ ቀደም ክበህ ነበረ በማንኛውም ጉዳይ ላይ እንከራከር ብሏል ብለህ ተናግረ ነበረ። ይሄው እኛ ጥሪ ስናቀርብ የሚሉ ከፕሮቴስታንት ወገን ቤቲ ኢትዮጵያ ያለች ቤቲ እነ ቤቲ ታውቋቸዋላችሁ። የሆነ ጥሪ የቀረበ ነገር አሳይቶ የነበረ ለዘማርያም ጥሪ ያቀርበናል የሚል እንግዲህ እሱን ወደፊት በሃይማኖት ጉዳይ ላይ የሰከነ ውይይት ለማድረግ እንዲሁ ጥሪ ያቀርበናል። እኛ ብቻ አይደለንም፣ እኛም ጥሪ ያቀርበንለት እሱ ምላሽ አልሰጠንም የሚል አቤቱታ ቀመስ ሜሴጅ ልከውልኛል። ይኸው አድርሻለሁ። ጥሪ ቀርቧል የሚል ነው። ሌላ ምን አለ? ከመውጣቴ በፊት አንድ 5 ደቂቃ ልቆይ። ቤቲ ካድሬ ናት እንደ ኢትዮጵያ ያለችው ቤቲ። አሁን ፕሮቴስታንቶች ደግሞ ጎራ ከፍለዋል መሰለኝ። እዛ ውስጥ አልገባም። እሺ ሌባ ነው ወይ? እኔ በህይወቴ ሰርቄ አላውቅም። በህይወቴ የማጭበርበር ታሪክ የለኝም። በህይወቴ ታስሬ አላውቅም። እግዚአብሔር የእጆቼን ስራ እንዲባርክ
ከመጸለይ ውጪ በህይወቴ ጓደኞቼን እንኳን ገንዘብ ስጡኝ ብዬ አላውቅም። የራሴ ስጋ ዘመዶቼ ህፃን እያለሁኝ ያው ተጠይቃላችሁ እንጂ ማንንም በህይወቴ ገንዘብ ጠይቄ አላውቅም። በህይወቴ የማጭበርበርም የማታለልም ኢቭን ለኔ አሁን አንድ ሚስጥር ብትነግሩኝ ህይወቴ ያልፋል እንጂ ሚስጥር አልናገርም። በጣም ሚስጥር ጠባቂ ነኝ። መንሱር ጀማል ይላል። ቴዲ እንዴት ነህ? ረጅም ጊዜ በእናትህ መች ነው እናንተ የተገናኘነው? እንዴ በጣም ቆየ እኮ ጠፋህብኝ። ረጅም ጊዜ ሆነ። ሰዓታችን ይሆናል ሰዓታችን። አዎ በቃ እሱ ነው። ግን አይሃለው ምክክር ስታደርግ። ሰላም ነህ? እንዴት ነህ መንሱሬ? ሁሉ ሰላም? ደህና ነኝ ቴዲ። እኔም ለነገሩ ሰሞኑን ትንሽ ጠፋ ብያለሁ። ትንሽ እናቴን አስረውብኝ። የት? ያው አገር ቤት ኢትዮጵያ። ምን የሰባ ዓመት ትልቅ ሴት በጣም ያሳዝናል። ታደርገዋለህ። ማዘር አዎ አሁን ተፈቱ? ገና ነው። ገና እንደ ፕሮሰስ ነው። ያው እንትኑ ሳይሆን ያው ማንኛውም ኢትዮጵያዊ እናት ይታሰራል። ጥፋት ካጠፋ ማንም ከህግ የበላይነት የሚከበርበት ሀገር ነው። ነገር ግን ምንድነው መሰለህ አንዳንዴ የዝም ብሎ ከእንትን ጋር አሁን የ70 ዓመት እናት ነች። ንግድ ፍቃድ ታድሷል። ንግድ ፍቃድሽን በሚታይ ቦታ አላረግሽም ነው። ሌላ ምንም ስህተት የለም እኮ። የሚገርም ነገር ሰው ይረሳል። እንኳን እነሱ እኛ ረሳይል። መንግስት አምሮናል ማለት ነው። ንግድ ፍቃድ የሚታይ ቦታ አላስቀምጣችሁም ብሎ ያስራል ማለት እዛ ሴት ሌላ አይነት ምንም አይነት ጥፋት የለባትም። ንግድ ፍቃዱ የታደሰ ነው። ደግሞ እኮ የገጠር ቤት ያው አንተ ታውቃለህ፣ ትንሽ የሆነች በሚኖርበት ቤት ውስጥ በመስኮቱ በኩል የምትሰራው ስራ ነው እኮ። ሌላ ምንም ትልቅ ቢዝነስ እንኳን የምትለው ነገር አይደለም። ወጣቱን ፍቃድ ማውጣት በሚፈራበት ዘመን በዚህ እድሜ ያለ ሰው ሲሰራ ልታበረታታ ይገባል እንጂ እድሜም እኮ አይ ቲንክ ገደብ አለው ይመስለኛል ለመታሰር ራሱ። ሌላው አሁን እኔ አሜሪካ ትናንትና የሆነ ሰው ሲነግረኝ በዚህ ኤጅ ሲሆን ህጉ ራሱ በጣም ነው የሚቀርላቸው አለ። ዋው አዞ አይ ይፈታሉ ቀላል ይሆናል። በዛ ላይ ተጽዕኖ ፈጣሪ ልጅ አላቸው። ምን ተጽዕኖ ፈጣሪነት ምን ይጠቅማል ቴዲ? አሁን እኮ በቃ ያው ህግ ነው። ምንም ልታደርግ አትችልም። ህግ መከበር አለበት። ህግ መከበር አለበት። ግን ያው ዋናው ምንድነው ውስጥ ምንድነው አላማቸው ምንድነው? ሆን ብለው ነው የደበቁት ወይስ ለምንድነው የሚለው እንትን ዋናው እንትን እኮ ነው ኢንቴንት ነው አይደል የሚታየው። ለዛ ነው እንጂ እንትን አይመስለኝም። ያን ካጣሩ በኋላ ኖርማሊ እሷ ብቻ አይደለችም። በጣም ብዙ ሰው ነው የታሰረው። ያው ለምን መሰለህ አሁን ይሄ ከታክስ ጋር ከምን ጋር በጣም ሲሪየስ ሆኗል። እንደዛም ደግሞ ካልሆነ በስተቀር የኛ ሰው ታውቃለህ አስቸጋሪዎች ነን። አይ ቀላል ይሆናል እንጸልያለን። አዲስ አበባ ነው እንዴ? ወይ አዲስ አበባ አይደለም። አዲስ አበባ አንድ ሁለት ቀን እንኳን መታ ማደር አትችልም፣ አትወድም። አዲስ አበባ ስትመጣ በቃ በፍጥነት እዛው መመለስ ነው። ገጠር እንጂ ገጠር በጣም እኮ ዲፕ ገጠር ነው። አይዞን እንዴ እንኳን ነው። እስኪ መንሱሬ ረጅም ጊዜ ይሆናል እኔ እናንተ ሳናወራ፣ ምን አዳዲስ ነገሮች አሉ? በጣም ብዙ አዳዲስ ነገር አለ ቴዲ። ያው እንግዲህ ህይወት በጣም ይቀጥላል። ፈጣሪ መስገን በጠዋት ጥሩ ፀሐይ ወጥቷል አዲስ አበባ ውስጥ። በጣም ደስ የሚል ብራይት ቀን ነው ዛሬ ያለው። ወደ ስራ ለመሄድ ተፍ እያልን ነው። እስኪ አንዳንድ ጥያቄዎች ለመንሱር ላንሳ። እዚህ ውስጥ ያላችሁ 1400 ሰዎች የተዝናናን የተወሰነ ደቂቃ እንቆይ ከመንሱሬ ጋር። መንሱሬ በጣም ጥንቅቅ ያልክ ሰው እንደሆንክ ያስታውቃል። ሻይን ትጠጣለህ፣ ለአለባበስህ በጣም ትጨነቃለህ፣ ሽቶ ትቀባለህ፣ አመጋገብህ ሁሉ ነገር ኦርጋናይዝድ እንደሆነ ዝም ብዬ እገምታለሁ። ቤት መጥቻ አላየሁም። ይሄ ከምን የመጣ ነው?
ከልጅነት ጀምሮ የተማርከው ነው ወይ ካደክ በኋላ ነው? አሜሪካ ደርሰህ ከመጣ በኋላ ነው? እውነቱን ለመናገር አሜሪካ ደርሼ ከመጣው በኋላ የለመድኩትና በጣም ላይፌ ውስጥ ያስገባሁት ነገር ይሄ ህግ አሁን ለምሳሌ እናንተ ጋር መኪና እየነዳ እየሄድክ ስቶፕ የሚል ካለ መኪና ኖረም አልኖረም ቆመ ነው የምታሳልፈው። ትራፊክ ኖረም አልኖረም ቆመ ነው የምታሳልፈው። እና እንደዚህ አይነት ህጎችን እና መብት የሰው ልጅ ህግም እንዳለ መብት እንዳለ ነው ከዛ የተማርኩት። እኔ አሁን ይኸው በጠዋት እነዚህ ከቁርስ በኋላ የምጠቀምባቸው ሰፕልመንት ናቸው እና በጣም ብዙ አይነት ሰፕልመንት እጠቀማለሁ ለፀጉሬ ሳይቀር አልፎም ደግሞ ቅንድቤን ሊያሳድግልኝ የሚችል ሰፕልመንት ሁሉ እጠቀማለሁ። ተጠንቅቄ ነው የምኖረው። በተሻለኝ መጠን ሻርፕ ህይወት መኖር ነው የምፈልገው። ቴዲሻ እንቅልፌ በሰዓት ነው የምተኛው። ስፖርት ሰራለሁ። ዊክሊ 6 ቀን ስፖርት ሰራለሁ። ለምበላው ነገር ተጠንቅቄ ነው የምበላው። ለምን መኖር ስላለብኝ በመብላቴ በሰውነቴ አላግባብ መወፈር በሽታ እንደሚመጣብኝ አውቃለሁና ተጠንቅቄ ነው የምኖረው። ሽቶዬን ደግሞ ያው እንደምታውቀው አሁን አንተ ጋር ለመግባት ስል እንኳን ተቀብቼ ነው የገባሁት። ዋው! አሜሪካ ደርሰህ ከመጣ በኋላ እንደውም አንዳንድ ሰዎች ሲነግሩኝ መንሱር ማን እንደ ሀገር ከዚህ በኋላ አሜሪካ ራሱ ብትመጣ እኔ ወደዛ ሄዳለሁ እንጂ አሜሪካ ጠቅልያ አልገባም። ከዚህ ቀደም የመኖር ፍላጎት ነበረው። አሜሪካንን ሄዶ የህዝቡን አኗኗር ካየ በኋላ ሀገሬን እንዳለ በቃ ቀረ ትባላለህ እና እውነት ነው። እውነቱን ለመናገር ያው የአሜሪካ የላይፍ ስታይል ትንሽ አስቸጋሪ ነው። ለምን ብትለኝ ኢትዮጵያ ውስጥ የሆነ ሆፕ ከሌለ የሆነ ለመስራት መስመር ላይ ካልሆንክ በስተቀር አሜሪካ መኖር በጣም ከባድ ነው። ግን ቢዝነስን ኤክስፔንድ እንትን በየቦታው ኢንተርናሽናል ማድረግ ትልቁ የ2025 ፕላኔ ነው። አሁንም በቅርብ ቀን የሆነ ሌላ ሀገር እዚሁ አፍሪካ ሀገር ይሄዳለሁ፣ ለኢትዮጵያ ቅርብ የሆነ ሀገር። ከዛ በተረፈ ግን በምንም ተአምር ለመኖር የማልመኘው ሀገር ቢኖር አሜሪካ ነው። በምንም አይነት ተአምር ከኢትዮጵያ ውጪ አሜሪካ ሂዶ ስራ ሰርቶ መምጣትን አልፈልግም። ግን ሌሎች አፍሪካ ሀገሮች ላይ በጣም ትልቅ በሰፊው ተዘጋጅቼበት በቅርብ ቀንም ወደዛ ይሄዳለሁ። ከዛ በተረፈ ግን ከኢትዮጵያ ውጪ መውጣት ብዙም አያስፈልገኝም፣ አልፈልግምም። ደግሞ ቸግሮኝም እዚህ መኖር ነው የምመርጠው። አንድ በቅርቡ ቫይራል የወጣ ኢንተርቪው ነበር እንደ ኤለን መስክ ወደ ስፔስ ማንኮራኩር የማምጠቅ በቀጣዮቹ። እሺ ቴዲ ምን ልታግዘኝ አሰብክ ታዲያ እዛ ላይ? እና ጥያቄ ነው ከህዝብ የሰበሰብኩትን ጥያቄ ነው ጠይቀኝ እና ወደ ስፔስ በ2040 ነው ባለሳሳት በ2040 ወይም ደግሞ በ2030 አካባቢ በቅርቡ ወደዛ ማንኮራኩር የማምጠቅ ስራ እንደጀመርክና ራዕይም እንዳለ የሰሙ ሰዎች አንዳንዶች መንሱር አደርጋለሁ ያለውን ያደርጋል ይላሉ። አንዳንዶች ደግሞ ምንድነው መንሱር ማንኮራኩርና እፉዬ ገላ አይለይም እንዴ ሲሉ ተርበውካል። ምን ትላለህ? አዎ ቴዲ፣ እውነቱን ለመናገር ያንን የሆነ አንድ ብሮድካስት ላይ በቅርብ ጊዜ ኦር ደግሞ ቀጣይ ያለ ትልቁ እቅዶች ውስጥ ምንድነው ሲሉኝ አይ ቲንክ 2020 ያልኩ እርግጠኛ አይደለሁም። 2020 ተብሎ ነው የወጣው። እኔ ግን በ2030 ነበር ያልኩት። ግን ኦልሞስት 2 ዓመት ሆኖኛል ይሄን ስራ ከጀመርኩኝ። ሰዎች መንኮራኩር ማምጠቅን በጣም ከዓለም ላይ ካሉት ስራዎች በቃ ትልቁ ይሄ ምንድነው ቢሊየነር መሆን ካልሆንክ በስተቀር መስራት እንደማትችል ስፔሻሊ አፍሪካዊ ሆነ ኤለን ማስክ የሚሰራው በተለይ በነገራችን ላይ ኤለን ማስክ የሳውዝ አፍሪካ ሰው ነው። አንተም ታውቃለህ ይሄንን። አሜሪካዊ አሁን ዜጋ ሆኖ ምናምን ሆነ እንጂ ኢትስ ፍሮም አፍሪካ። እኛ ኢትዮጵያ ውስጥ ስንኖር የሆነ ፋብሪካ ልተክል ነው ብዬ ብናገር ሰው ምንም በቁብ ላይ ቆጥረው ይችላል። እንደዚህ አይነት ነገሮች ሲሆኑ ግን ሰው ይደነግጣል። ሊሳካለት ነው የሚል ኔጌቲቭ ነገርም ይፈልጋል። ሁለተኛ ደግሞ ውሸት ነው ብሎ ነው የሚያስበው። ምናልባት የፌስቡክ ፎቶዎችን እልክልሃለሁ። በዛ በእንደሱ አይነት ሳምፕል
የመጡ ከቻይና ሲመጡ ከሳውዝ አፍሪካ ሲመጡ ከተለያዩ ሀገሮች ላይ ሲመጡ 2 ዓመት ሆኖኛል ይሄን ስራ ከጀመርኩ። ባይዘዌ በጣም ትንሿን ሚኒመም ክሎስ ቱ 1 ሚሊዮን ዶላር መስራት ትችላለህ ይሄን ስራ። ትልቁ ደግሞ ወደ 400-500 ሚሊዮን ዶላር ይፈልጋል። ምናልባት እኛ እንደዚህ አይነት ነገር ስናስብ ብዙዎቻችን እኔን የሚያገናኙኝ አሁን ካልተማረ ነገር ጋር ነው የሚያገናኙኝ። መማር አይጠበቅብኝም ይሄን ስራ ለመስራት። ቢዝነሱ አዋጪ ከሆነ በጣም ሂውጅ ጭንቅላት ያላቸው ትላልቅ ፕሮፌሰሮች፣ ትላልቅ ሰዎች እኔ ጋር አሉ በዚህ ስራ ላይ ኦልሬዲ መሬት የረገጠ ነገር ነው ልልህ ብዬ ነው። ዝም ብሎ ሳክስ ምናምን የምትለው ነገር አይደለም። ኢንሻአላህ በቅርብ ቀን ደግሞ የሆነ የሚታይ ነገር አሳያለሁ ብዬ አስባለሁ። ብዙ ሰዎች ዱዓ አድርገውልኛል ይሳካል። ብዙ ሰዎች ደግሞ ረግመውኛል። ብዙ ሰዎች ደግሞ የሆነ ከፍታ ላይ ሊመጣ ነው ይሄ ልጅ ብሎ በማሰብ አናትህን እንደዚህ ማድረግ ነገር ውስጥ ገብተዋል። እኛ ፈጣሪ የተመሰገነ ይሁን። እኔ ሁሌም የማስበው ሰው ከሚያስበው ከንስር በላይ ነው መሄድ የምፈልገው እንጂ ሊሳካ ይችላል። ምንም የማይሳካ ነገር የለም። መማርም አይጠይቅም። ያ ስራ ለኔ የተማረ ሰው አለ፣ ከተማረ ሰው ጋር ኮላቦሬት ሆኖ የተሰራለ ነው እንጂ አደርገዋለሁ፣ አሳካዋለሁ። ከ2 ዓመት በላይም ደግሞ የሰራሁበት ነገር ስለሆነ ነው እንጂ ዝም ብዬም አልናገርም። እንዴት አይምሮ ላይ የሌለን ነገር ያልጀመርከውን ነገር ላይሰንስድ ያልሆንከውን ነገር መናገሩ ራሱ ይሄ ነውር ነው የሚሆነው። አሁን ሰው ቢሮዬ ሲመጣ እነዛን ማቴሪያሎች ሲያይ እንዴ መንሱር ይሄን ነገር ጀምረዋል እንደ ይለኛል። ወላሂ እውነቴን ነው የምነግርህ። ዝም ብዬ ያወራው ነው የመሰለው ለሰውና ፈጣሪ ያሳካዋል። በእርግጠኝነት ደግሞ አንተም ኮንግራት ትለኛለህ። ይሆናል። መንሱር በጣም ታዋቂ ሰው ነህ። ከ10 ኢትዮጵያዊ በእርግጠኝነት 6ቱ ያውቃል። እንደው አሳንሽው ዴፊኒትሊ እሱ ጥያቄ የለውም። ከ10 6ቱ ያውቃል። በተለይ ወደ ሶሻል ሚዲያ የሌለበት ከተሜው ከሆነ ከ10 8 7 ያውቃል። ሶሻል ሚዲያ ወዳልገባበት ቴክኖሎጂ መብራትና ወደሌለበት አካባቢ ከሆነ ያው አክሰሱ ስለሌላቸው ላውቁ ይችላሉ። መግባት መውጣት ላይ ፎቶውን እነሳ እያሉ ጫና የሚያሳድሩ ብዙ ነገሮች ሊኖሩ ይችላሉ። ቦዲጋርድ አለ ወይ? ቴዲ ጋርድ የለኝም። ጋርድ እኔ አንዴ ትዝ ይለኛል እነዚህ ያው ለነጻነት እንታገላለን ከሚሉ ወገኖች ስልክ ተደወለብኝና ትንሽ የመረበሽ ነገር አጋጥሞኝ አይ ዝም ብለህ የሆነ ኢንተርቪው ልሄድ ነበርና ሳወራው አንድ ወዳጄ አብረን ብንሄድ ይሻላል ቆይ እስቲ ምናምን ብሎኝ በህይወቴ 1 ቀን ወይ 2 ቀን በጋርድ የተንቀሳቀስኩት ይጨንቀኛል። በጣም ነው የጨነቀኝ። ያን ቀን ራሱ የሰው ትኩረት ከበፊቱ እጥፍ ነው የሆነውና ዋው ይሄ ነገር በቃ ልክ አይደለም የሚለውን ነገር አስቤ ነው የተወኩት። እኔ ጋርድ የለኝም፣ ድራይቨር አለኝ። መንሱር ሚሊዮነር ነው ቢሊዮነር ነው? መንሱር ድሃ አይደለም፣ ግን ይሄን ያክል ሚሊዮን ብር አለኝ ብዬ የምናገርበት አንድም ነገር የለም። ግን ድሃ አይደለም። ለሚሊዮነርነትም ለቢሊዮነርነትም ደግሞ ትራኩ ላይ ኑሮ ንግድ እየነገደ ያለ ሰው ነው። ለምን ያው መንግስት ሰራተኛ ስትሆን ደሞዝህ ነው እቺን ያክል ብር አለኝ ትላለህ። ነጋዴ ስትሆን ግን የዛሬ ቀጠሮ ለምሳሌ እኔ አሁን ዛሬ ስኬጁል ያረኳቸው 4-5 ሰዎችን አገኛለሁ በቢዝነስ ዋይዝ ማለት ነው። ከ4-5ቱ አንደኛው ስራ ቢሳካ ብዙ ሚሊዮኖችን ሊያመጣልኝ የሚችል ነገር ስለሆነ ነገ ጠዋት ቶፕ ነገር ሊመጣ ይችላል። ከዚህ በኋላ ግን በብር ሳይሆን በዶላር ነው ካውንት ማረገው እና በቅርብ ቀን አሳውቃለሁ። ያርግልህ። እኔ የምንጊዜም ጸሎቴ በነገራችን ላይ መንሱሬ በጣም የምወደው ሰው ነው። ትልቅ እንኳን ሽምግልና ጉዳይ ላይ በድፍረት ከመጣራቸው ሰዎች መካከል አንዱ እሱ ነው። በጣም ትሁት ሰው ነው። እንደዚህ እንደምታዩት ምናምን አይደለም መንሱሬ። ሁሉ ነገር ከየትም ብላችሁ ለሆነ ጉዳይ ላይ መንሱሬ ብትሉት በጣም ትሁት ሰው ነው። እውነቴን ነው የምናገረው። እኔ አንድ ነገር ከነገርኳችሁ እመኑ። በጣም ትሁት ሰው ነው። ያልሆነ ነገር አልነግራችሁ። ታንክ ዩ። የጋብቻ ጉዳይ ነው ቴዲ። በጣም በሚገርም ሁኔታ ሁሌም የምለው ነገር ነው። ፈጣሪ በቢዝነስ ያሳካልሃል፣ ጤና ይሰጣሃል፣ ጥሩ ማኔጅመንት ድርጅትን ስራህን ማኔጅ እንድታደርግ፣ ከሰው ጋር እንድትግባባ፣ እውቅናም እንዲኖር፣ ጥሩ ሰው እንድትሆን ያደርግህና በዚህኛው ነገር ደግሞ የሆነ የሚጠበቅ ነገር አለ። አይ ዶንት ኖ ዋይ እና the matter of time የጊዜ ጉዳይ ነው።
ሶሻል ሚዲያ ላይ ወደ እንትን ልመልስልህ እስኪ ያንተን ደግሞ እንተቀደም እያወራኋቸው ነበርና የኛ ሀገር ጌም ተጫዋቾችና የሌላ ሀገር ዜጎችን እያነጻጸርኩ እያወራሁ ነበርና ከሰሞኑ የምናያቸው ነገሮች አሉ። ይሄ ሲቀጣጡ በጫማቸው ውሃ መጠጣት፣ ከመጸዳጃ ቤት ውሃ መጠጣት፣ በርበሬ ኮልጌት ምናምን መቀባባት። የሌላ ሀገር ዜጎችን ደግሞ ስታያቸው ቅጣቶች ቀለል ያሉ ናቸው። በቃ ይሳሳቃሉ፣ ይጫወታሉ፣ ፋኖቻቸው ይሰጧቸዋል ምናምን እንደዚህ አይነት ነገር ነውና ምን ታዘብክ አንተ? እኛ ወደ ተሳሳተ መንገድ እየወሰድን ነው ብለህ ታስባለህ? የጌም ጉዳይ የጊፍት ጉዳይ ወይስ የተለየ ነገር እያደረጉ አይደለም ብለህ ነው የምታስበው? እኔ እንደዚህ አይነት ነገሮችን የማገናኘው አይ ቲንክ ኑሮ ይመስለኛል። ኑሮ ማለት አንድ ሰው አሁን አንዳንዴ አይታቸው ከሆነ በዚህ በ4 ደቂቃ ጌም 300,000 200,000 ኮይን ያገኛል። which means በኢትዮጵያ ስታሰላው ከ3 ከ400,000 ብር በላይ እንደመምጣት ማለት ነው። 200,000 250 300,000 ኮይን አገኘ ማለት በኢትዮጵያ ከ400,000 ብር በላይ ነው። then በዛች 4 ደቂቃ 400 እና 300,000 ብር ሲያገኝ ያ ሰው ቴዲ ለብር ተብሎ የማይደረግ ነገር የለም በዚህ ምድር ላይ ብዙዎቹን ስታያቸው ማለት ነውና ባጭሩ እኔም ማስበው የኑሮ ሁኔታ ይመስለኛል። እና ይሄ ከመደንገጥ ብር አግኝቶ የማያቅ ሰው ብር ሲያገኝ ምንም ነገር አድርግ ብትለው ያደርጋል። which is ነውር የሆነ ነገር ዊርድ የሆነ ነገር ያደርጋል። እና ትናንት አሁን የሆነች አንድ የውጭ ሀገር ጌመር በጣም ከሚታወቅ ጌመር ጋር ስትጫወት በአንድ ጊዜ 650,000 ኮይን ነው የተሰጣት በዛች 4 ደቂቃ ጫወታ 600 ስልክ ገብቶበታል መሰለኝ ፖዝ ሆኗል። እሺ እንዴት ናችሁ እናንተ? መንሱሬ እስኪመጣ ድረስ ከእናንተ ጋር አንዳንድ ጨዋታዎች ልጫወት። መንሱሬ ሲመጣ አለ አሉ እና ትልቁ ችግር ነው ብዬ የማስበው ምንድነው ጊፍተሮቹ ራሳቸው እንደዛ እንዲያደርጉ ያደርጓቸዋል። አሁን ባንተ የሆነ ስቃይ ይደሰታል እዛ ያለው ጊፍት የሚሰጠው ሰው። አንዳንዴ እኮ ፖዝ ነው ቪዲዮ ለኔ ቪዲዮ ፖዝ እንደሆነ ነው የሚታየው። ለእናንተ ይታያቸዋል። ሄለን ወርቅዬ እንዴት ነሽ? አለው ቴዲ ድምጽ ይሰማኛል፣ ግን ቪዲዮ እንዲህ ብለህ ፖዝ ሆነ ነው የቆየው። This guy is by profession is a doctor. አሁንም የለም ድምጽ ይሰማኛል፣ ግን ቪዲዮ ፖዝ ሆኗል። ያንተ እንዳይሆን የኔ ለራሴ ይንቀሳቀሳል። እኔ እንቀሳቀሳለሁ ታያለሁ ነኝ። ያንተ እንቅስቃሴ ይታየኛል እኔ። እሺ እንደዛ ከሆነ አውራ ችግር የለም። ለኔ ፖዝ ሆኖ ነው የምትታየኝ። ሌላ እኮ ያየው ነው ይታያል። ኦኬ አለ እንቅስቃሴ። እሺ እንትን ሚኒማይዝ አድርገውና ውጣስ ተመለስ። ገባ አድርገው ወጣ አድርገው። በደንብ ነው የሚታየኝ አንተ አሁን። እሺ ቀጥል። እና ምንድነው እኔ የምለው ያው አንደኛ የኑሮ ሁኔታ ነው የሚመስለኝ። ብር አይቶ የማያቅ ሰው በአንዴ እነዛን ያክል 100,000 ብሮች ዛሬ ሲያገኝ ነገ ምንም አድርግ ብትለው ያደርጋል። ህሊናንም የሚወቅስ ነገር፣ ነገ ለትውልድ የማይጠቅም ነገር፣ ነገ ደግሞ ሪከርድ ተደርጎ ገንዘብም አግኝተውበት የተሻለ ህይወት ለመኖር ሲል እነዛ ቪዲዮዎች ማሸማቀቂያ ይሆናሉ። ይሄን አትጠራጠር።
ግን ዛሬ ላይ የሚያደርጉት ነገር ምንድነው? ኑሯቸውን ለመለወጥ የሚያደርጉት ነገር ስለሆነ ስፔሻሊ ኢትዮጵያ ውስጥ ያሉት እኔ ምንም አይመስለኝም። ግን ውጭ ሀገር እየኖሩ አሁን አሜሪካ የሚኖሩ ሰዎች እንደዚህ ብር ሰርተው መለወጥ የሚችሉ ሰዎች እንደዚህ አይነት ዊርድ ነገር ባያደርጉ ጥሩ ነው ብዬ ነው የማስበው። አይገርም? በሌላ ስልክ ሳየው ቪዲዮ ይንቀሳቀሳል። አሁን ለኔ ግን የሚታየኝ ፖዞ ነው። እስኪ ድጋሚ ወረድና ድጋሚ ትልክልኛለህ እዛው ያለ እስኪ። ኦኬ ለኔ እዛ ፖዝ እንደሆነ ነው የሚታየኝ። በሌላ ስልክ ደግሞ ሳየው በኖርማል ነው የሚታየኝ። መንሱሬ የታል? ላክ በሉት እስኪ። ታፕ ስለማታደርጉ እኮ ነው። ታፕ አድርጉ። አሁን መታል። ስለዚህ እንደዛ ነው ብዬ ነው የማስበው ቴዲ። ባይሆን ግን ይመረጣል። ለምን መሰለህ? ሶሻል ሚዲያ የኛን ነገነታችንን የሚያሳይ ነገር ነው። ልጆች ይኖሩናል፣ ቤተሰብ ይኖሩናል፣ ብዙ ነገር ይፈጠራል እና ነገ ደግሞ ገንዘብ እናገኛለን። ባይዘዌ ጌመር የምትላቸው ሰዎች ቱ ዘ ማክሲመም የቤት ክራይ፣ መብላት፣ መጠጣት ከዛ ያለፈ ነገር የለም። ለምን እንደሆነ አላውቅም። እኔ ግን ያን ያክል ብር እየተገኘ አይ ቲንክ ለምን በረከት ደግሞ እንዳጣብሩ ይገርመኛል። እና በጌም ትልቅ ኑሮ እየኖረ ያለ ሰው የለም። ኢትዮጵያ ውስጥም ብትወስድ የሆነ አፓርትመንት፣ ጥሩ አፓርትመንት ለዛን ከተወሰነ 50 ሺህ ብር ምናምን ተከራይቶ መኖር፣ የሆነች መኪና መግዛት፣ ከዛ ያለፈ ቢዝነስ ክሬት አድርጎ ኢንካም ክሬት አድርጎ ቋሚ የሆነ ነገር ነገ የሚጠቅም ነገር የሚሰራ አንድም ሰው ብትለኝ የለም። ዋው መንሱሬ አንድ ከዛ ያልኩ እስኪ ጠይቀኝ። ፕሬዝዳንት የመሆኑን ሀሳብ ተውከው ወይስ አሁንም እንዳለ ነው? ቴዲ ፕሬዝዳንት የመሆኑ ነገር ትንሽ ምንድነው መሰለ፣ ብዙ ሰዎች በሮንግ አይን ነው የሚያዩት። አንዳንዶቹ ጋም ሲሄድ ትንሽ የጥሩ ነገር አላይም እና የቅድሙ አይነት ነገር ጋር ነው የሚገናኘው። ነገሩ እውነት እየመሰለው ደግሞ የሚናደድ ሰውም አለ ዛሬ ላይ ሆኖ። እኔ ፕሬዝዳንት ሆናለሁ ብዬ ስመጣ እኔን ፎሎ የሚያደርገኝ ሰው ቢያንስ እቅድ ሊኖረው ይገባል፣ ራዕይ ሊኖረው ይገባል። ትውልዱ የ5 ዓመት እቅድ እኔ የ15 ዓመት እቅድ ሲኖረኝ የ10 ዓመት እቅድ ሊኖረው ይገባል ከማለት እንጂ ዛሬ ላይ መንሱር አም ፕሬዝዳንት በላይፌ በስራዎቼ በመሰራው ቢዝነስ ብዙ ሰዎች እንደገናም ደግሞ ላይፍ የራሱ ያው በመሳሪያ ታጅቦ ከመሄድ ያለ ነው እንጂ የቀረው የምነዳው መኪና ዲፍረንት ካይንድ ኦፍ ካርስ የተለያየ ላይፍ ፕሬዚደንሻል ሩሞች ላይ ከሀገር ስወጣ ያን ላይፍ ስላለኝ ብዙም እንትን አይደለም። ግን ምንድነው ቢሆን ቢመቸኝና የሀገሪቷ ሕግ ቢፈቅድ በግል ተወዳድሬ ፓርላማ ላይ ብገባ ከዛ በኋላ የፕሬዚደንሻሉን ጉዳይ ኤክስፒሪየንስ ባገኝበት በጣም ደስ ይለኛል። ግን 50-50 በለው። አንዳንዶች ሶሻል ሚዲያ ላይ በድፍረት እኔ ማገባት ሚስት ክብረ ንጽህናዋን የጠበቀች ናት ምናምን እያሉ ያወራሉ። መንሱር ለማግባት እንደዚህ ትላለህ ብለህ ታውቃለህ? 00 የትም ያልተነዳሽ ምናምን የሚባሉ ነገሮች አሉና ወይስ ምንድነው የምትለው አንተ? እውነቱን ለመናገር ቴዲ ያላገባች ሴት ክብረ ንጽህናዋ ክብር ነው፣ ምንም ጥያቄ የለው። ምንም እንደ ሰው ክብረ ንጽህና ያላትን ሴት በትዳር ማግኘትና ከክብረ ንጽህና በኋላ የሚመጣው በተለይ አሁን ለምሳሌ አግብታ የፈታች ሴት ከሆነች ስለዚህ ጉዳይ ልታስብ አትችልም። ማንነቷን ነው የምታየው። ግን ምንም ያላገባች ሴት በክብረ ንጽህና አግኝተ ማግባት የመሰለ ነገር የለም። በጣም ትልቅ እድል ነው። ቢኖር የመጀመሪያው ምርጫዬ ያላገባች ያልወለደች ከሆነች እኔ የማገባው። እኔ ሴት ልጅ አግብታ ወልዳ ጥሩ ስብዕና ካላት ችግር የለብኝም። ሳታገባ ግን ልጃገረድ ሁና ብትመጣ የተለየ ክብር ይኖረኛል ለዛ ሴት። ለምን ክብረ ንጽህናን መጠበቅ ክብር ነው ብዬ ነው የማስበው። በኦርቶዶክስም ውሰደው በእስልምናም ውሰደው ከትዳር በፊት የሚደረጉ ነገሮች ዝሙት ኃጢአት ነውና
ኦፍ ኮርስ ከትዳር በፊት የተፈጠረ ነገር ካለ ያው በዝሙት የሄደ ጉዳይ ነውና ክብር ኑሯት በክብረ ንጽህና ባለቤቷን አግኝታ አብራ መኖር ብትችል ሺ ኢዝ ላኪ። ግን ከዛ በኋላ ልጅ ወልዳ ፈታ ደግሞ በሆነ አጋጣሚ ተዋውቀ ስታገባ የዛ ጥያቄ ሊኖር አይችልም። ግን አሁን ምንድነው እኔ በዛ ኤጅ ያለን ሰው እውነቱን ለመናገር ለትዳር ምርጫ አላደርግም። ለምን ብትለኝ እኔ ኦልሞስት 40 ዓመቴ ነው። አሁን የ20 ዓመት ልጅ አግባ ብትለኝ ከባድ ነው የሚሆንብኝ። ምናልባት አሉ የ20 ዓመት ልጅ ሆኖ እንደ 40 ዓመት የሚያስቡ በጥሩ እናት ያደጉ በጥሩ ቤተሰብ ያደጉ ሴቶች የሉም እያልኩ አይደለም። ግን የእድሜ ጋፕ ደግሞ በጣም ሰፋ ማለት ምን ይፈጠራል መሰለ ላይፍ ላይም ችግር ነው የሚሆነው። አሁን የእሱ አስተሳሰብ የኔ አስተሳሰብ በብዙ መልኩ ማች ላያደርግ ይችላልና ቢሆን ጥሩ ነው። ካልሆነ ግን ምንም ማድረግ አትችልም። ዛሬ ላይ ያለውን ማንነቷ ነው የሚወስነው። የቲክቶክ አዋርድ ኢትዮጵያ ውስጥ ላሉ ከሀገር ውጭ ያሉትን አካትም ኢትዮጵያ ውስጥ ላሉ በሚል የሆነ የቲክቶክ አዋርድ ዝግጅት እየተደረገ እንደሆነ አውቃለሁ። እዛ ላይ እጩ ነህ? ልጆች ላኩልኝ። እጩ ነህ እኮ ለምንድን ነው እንትን የማታደርገው ሲሉኝ አም ሶሪ። እኔ አንደኛ ነገር ቲክቶከር አይደለሁም። ሁለተኛ ነገር በቲክቶክ አዋርድ ተብሎ የሚሰጣቸው ሰዎች ራሳቸው ቀደምት ካየሁት ለምሳሌ ይሄ ቲክቶክ አዋርድ ከአንድም ሁለቴ ተላልፏል። እነዛ ሰዎች የተሸለሙ ሰዎች ምን አድርገው ነው የተሸለሙ ብለህ ቼክ ስታደርግ እናትን የሰደቡ ናቸው፣ ክብርን የነኩ ናቸው፣ ማህበረሰብን ያንቋሸሹ ሰዎች ናቸው፣ ዲስፕሊን የሌላቸው ሰዎች ናቸው። ከዚህ ቀደም በነበረው ላይ እጩ ሆኑት ውጭ እጩ ሆኖም የተሸለሙትም ጭምር የስ ይሄ በጣም እኔ በጣም እጅግ በጣም የታዘብኩት ቢኖር ኢቲቪ ነው። ኢትዮጵያ ቴሌቪዥን ስምም አልጠቅስም። ለምን ስም ጠቅሳለሁ? ያውቁታል እነሱ ራሳቸው። ኮሜንትን ያው አንተ ጋር ሰው የተሳደቡ እናት የተሳደቡ ጋጦጦች የቲክቶክ ተጽዕኖ ፈጣሪ ተብሎ ተሸልመዋል። ዘን ያንን ስላየው በምንም አይነት ተአምር እጩ ሁነኝና ምረጡኝ ብዬ ለመሳተፍ አቅሙ አይኖረኝም። ሲጀመር እኔ ቲክቶከር አይደለሁም። እውነቱን ለመናገር ያው ጉራ ጋር ያገናኛል ሰው። አይ ዶንት ኬር አምኖት ቲክቶከር የሶሻል ሚዲያ ኢንፍሉዌንሰር ነኝ ብዬ ነው የማስበው እንጂ ቲክቶከር ነኝ ብዬ ካሰብኩ ቲክቶከር የተባለው ፓርት ምን እያደረገ ስለማቅ ብዙም በዛ ነገር ላይ ኢንቮልቭ አላደርግም። ቲክቶክ ላይ ፎሎወር በተለያዩ መንገዶች ይመጣሉ። አንዳንዱ ገንዘብ ሰጣለሁ እያለ እያማለለ ተከተሉኝ ይላል። አንዳንዱ በስራው ይከተሉታል። ወይ ስታይሉ ይመቻቸዋል፣ ኮንተንቱ የሚሰራቸው ነገሮች ህዝባችን ይመቸውና ይከተላል። አንተ ስንት ሚሊዮን ፎሎወሮች አሉ? ኦልሞስት ክሎዝ ቱ 3 ሚሊዮን 2.7 አሁን እያየህ ያለው ነው። ከ2-3 ሺህ ሰው በኋላ ደግሞ 2.8 ይገባል። ያው 3 ሚሊዮን በለው። እነዚህ ፎሎወሮች በምንድን ነው ያመጣኸው? እነዚህን ፎሎወሮች ያመጣሁት በሶሻል ሚዲያ ቀደምት እኔ 4 ዓመት አካባቢ ይሆነኛል ሶሻል ሚዲያ ላይ ከመጣው። በሶሻል ሚዲያ የነበሩት ከፍተኛ የሆነ ስድብ፣ ከፍተኛ የሆነ የውሸት ፕሮፓጋንዳ፣ ከፍተኛ የሆነ በሶሻል ሚዲያ ከፖለቲካ ውጪ የማይወራበት መልካም ንግግሮች የሌሉበት ነበሩ። እኔ መጣሁኝና ሶሻል ሚዲያ ላይ ሰው ላይፉን ማሳየት እንደሚችል የተሻለ ህይወት እየኖርኩ ነውና እናንተም የተሻለ ህይወት ለመኖር ይሄን መንገድ ተከተሉ፣ እናት አባታችሁን አክብሩ፣ እምነታችሁ ላይ ጠንካራ ሁኑ፣ መልካም ሰው ሁኑ ብዬ መጣውና ፎሎወርስ ጨመረ። ሁለተኛ ነገር ደግሞ ስቲል በድፍረት የማወራው የመጀመሪያው 800 ብር ለሰው ሰጥቼ አንድ እናት የቤት ክራይ ቸግሮኝ ነው ምለምነው ስትለኝ 800 ብር ሰጥቻት ፖስት አድርጌ ከዛ በኋላ ለዛች እናት ስልኳንም አስቀምጬ ስለነበረ ሰዎች ቤት ሰሩላት። ከዛ ጊዜ ጀምሮ ገንዘብ እየሰጠው ፖስት አደርጋለሁ፣ ስልካቸውን አስቀምጣለሁ፣ ሰው ይደውልላቸዋል፣ ያግዛቸዋል። አንድም ቀን ግን ይሄን ብር ለሰው ስጠልኝ ብሎ የሰጠኝ ሰው የለም። አሁን ቲክቶክ ላይ እንደምታየው ወስደው ሼር አድርገው እንደሚሰሩት ሰርቼ አላውቅም። 99% በድፍረት ነው የምነግርህ። ሶሻል ሚዲያ ላይ ገንዘብ እየተቀበሉ እየሰጡ ያሉ ሰዎች ሼር ወስደው ንብረት አፍርተው ከዛ በኋላ ነው ለሰዎቹ የሚሰጡት። ይሄ ምንም ጥያቄ የለውም። ቻሌንጅ የሚያደርገኝ ሰው ካለ
ቻሌንጅ ላደርግ ይችላል በውስጥ ላስረዳው ይችላል ራሳቸው ይናገራሉ እንደውም አንደኛው ሶሻል ሚዲያ ላይ ገንዘብ የሚያደርስ ልጅ ኦፍ ሪከርድስ እያወራኝ ምን አለ አንድ ጥያቄ ቴዲል ጠይቃለ ካሜራ ባይደቀንብህ አንድ የታመመ ሰው ካሜራ ባይደቀንብህ ውሃ ይዘ እጠብ ቂጧን እጠብ ብትባል ታጥባለህ ወይ አለኝ እኔ ሀቅ ስለምናገር ቢደቀንብኝም ባይደቀንብኝም አላደርግም አልኩኝ እኔም አላደርግም you are right ልጁ ግን የነገረኝ ነገር ምንድነው አንዳንዴ በቃ ካሜራ ሲደቀን ያለን ባህሪና ከካሜራ ውጭ ያለን ባህሪ ሌላ ነው ከካሜራ ውጭ በጣም ጎበዝ በጣም የሚገርም እይታ ነው ያየው አቁ ነው ነገረኛ በጣም የገረመኝ ለሰው ቃል ወደ ሌላ አትሂድብኝ ልጨርስ ይሄን ስለዚህ እኔ አሁን ሰው የሚከተለኝ በመጀመሪያ የመጣውበት ሰዓት ደግሞ ለወጣቱ በቀን ከ5 እስከ 10 ሺህ ብር ሞባይል ካርድ ሞላለሁ ሚኒመም 1000 2000 3000 ሞባይል ካርድ ሞላው ለተማሪዎች ነው የዩኒቨርሲቲ ተማሪዎች መጀመሪያ ቀን ሞልቼ በነጋታው ቪዲዮ ሰርቶ ፖስት አደረገ ፓኬጅ አለው እናቱ ጋር ለመደወል ግን ስልክ ይፈልግ ነበር ኢንተርኔት አየር ሰዓት ይፈልግ ነበር ከጓደኞቹ ሁሉም ስላላቸው ምንም ማድረግ አልተቻለም እናቱ ታማለች የሚል ነገር ተሰምቶ ማለት ነው አራቱ ነው ሞክረው አንዱ ተሳካለት እናቱ ጋር ደውሎ በዛ ነገር እጅግ በጣም ተደስቶ ሲያወራኝ ለካ የኔ የ100 ብር ካርድ ለሰው መስጠት ይጠቅማል የሚለውን ነገር አስቤ ጀመርኩ ይሄ አንዱ ነው ሁለተኛ ነገር ደግሞ ይሄ ቻሌንጅ የሚባለው ነገር ለምሳሌ ቻሌንጅ ቅርብ ቀን እንኳን የመጣ ቻሌንጅ እኔ ነኝ የጀመርኩት በሶሻል ሚዲያ እኔ ነኝ የሚል ሰው ካለ ቻሌንጅ ሊያደርገኝ ይችላል ለአንድ ወንድማችን ከኔ ጋር እኩል የጀመረ ከ600,000 ስላላለፈ ለምን 1 ሚሊዮን አትገባም 1 ሚሊዮን ከገባህ በአጭር ጊዜ ውስጥ ከ500,000 ብር ጭምር አደርግልሃለሁ ብዬ ከራሴ አካውንት 500,000 ብርና ዊዝን 4 ዴይ በቀን 100,000 ብር ሰው ፎሎ አድርጎት ብሩንም አገኘ ልጁ ዛሬ ጥሩ ስራ እየሰራበት ያለ ነገር ነው ስለዚህ እኔ እዚህ ሶሻል ሚዲያ ላይ ስመጣ ትልቅ በረከቶችን ለሰዎች ሰጥቻለሁ ብዬ ነው የማስበው ሬስቶራንት ስትሄድ ዶድራንት መጠቀምን ብዙዎቹ እንትን አያደርጉም እርግጠኛ ሆኜ ነው የምነግርህ ዛሌ ላይ ሆኖ ግን የትም ሬስቶራንት ስትሄድ ሰው ንጹህ መሆንን ስለሚፈልግ ዶድራንት እየተጠቀመ ሽቶ ደግሞ እያለ ከኔ ጋር የሆነች ነገር እያደረገ ቢያንስ አይምሮ ንጹህ እንዲሆን አለባበሱ ንጹህ እንዲሆን የሰው ልጅ ኢትዮጵያ ውስጥ ድሮ የተለመደው ይሄ ልብስ ካለው የዚህ አይነት 10 ይገዛና ራሱን ነው የሚለብሰው ለምን ገቢዎች ይዘኛል ይላል መንግስት የሆነ ነገር ያረጋኛል ይላል ግን በተለያየ መልኩ መልበስን መኖር መቻልን አለኝ ፈጣሪ መስገን ብሎ ጌታን ማመስገንን እኔ ነኝ የጀመርኩት ብዬ ነው የማስበው ግን ይሄንን ክሬዲት ሰው አይሰጥህም ለምንድን ነው የማይሰጥህ ወይ በሆነ ነገር በሃይማኖት ውስጥ ያስገብተዋል ወይ ብሔር ውስጥ አስገብተዋል ወይ መንግስት ውስጥ አስገብተዋል እንዲህ አደረገ እኮ ብሎ ማንንም ሰው ሊናገር አይችልም ይከብዳል እንደዚህ ያለ ነገሮች ላይ ለራስ ያለው ራስን አሁን ያለንበት ዘመን የራስን ታሪክ ራስ እየጻፍክ ነው የምትሄደው that's it መንሱሬ ሌላው ጥያቄ ሶሻል ሚዲያ ላይ ለሰዎች ቃል ገብተህ ለታይታ ይሄን ያህል ገንዘብ ሰጣለሁ ብለህ ያ ፕሮግራም ካለቀ በኋላ ቃልን አጥፍታ ቃል በህይወቴ በጣም የምፈራው ነገር ሊያሸማቅቁኝ ይችላሉ ብዬ የማስበው ነገር አንዱ ይሄ ነው አሁን እዚህ ጋር ቅድም ስገባ ራሱ ልካብኝ ነበር ወደ አንተ ለመላክ ስለ አንድ ልጅ አምባሻ ነው የምትሰራው 100 ምናምን ሰው ነበር የሚያያት እንት ደቡብ ውስጥ በጣም ዲፕ ገጠር ውስጥ እና አምባሻዋ ስትሰራ አየውኝና እኔ ጠዋት ገባው ስገባ ወደ 1000 ምናምን ሰው መጣ እንዴት ነው የምትሰሪው ስራ ለሌቱን ሙሉ እንደዚህ ሰርቼ እንደዚህ ሁኜ ምናምን አለችኝ በጣም የሚቸግራት ማብኩያ ነው 67,000 ብር ይፈልጋል እና በቃ ፈጣሪ ካለ እዚሁ መጣና አንድ ቀን እዚሁ እናዋጣልሻለን አልኳት ያቺን ነገር ፕሮሚስ እንደገባሁላት አድርጋ ነው በየጊዜው እንትን የምታደርገው ያ ራሱ እንቅልፍ ነስቶኛል ማድረግ ይችላል ነው ዛሬ ግን ምን ይሆናል መሰለ አንዳንዴ እንደዚህ ከፍተህላቸው ሌላም ሰው ኮንትሪቢዩት አድርጎ አብሮ የሆነ ሰው ሲጠቅም እኔስ ምክንያት መሆኔን ስለምፈልግ በዛ ወይ አድርጋለሁ እንጂ አንድም ሰው ቃል ገብቶልኝ ይሄን ሜሴጅ ልኮልኝ
ይሄን ቪዲዮ አድርጎልኝ አላደረገም የሚል ካለ ቴዲዬ እባክህን መንገዱን ክፈትላቸውና ይላኩልህ። የረሳሁት ካለ ግን የለም። መንሱር እንደዚህ አይነት ሰው አይደለም። መንሱሪ በጣም በዚህ ጉዳይ ላይ ምንም ጥያቄ የለውም። የመጨረሻው ጥያቄ ሌሎች ጥያቄዎች በሞላ ጎደል በሌሎች መድረኮች እንደዚሁ ጊዜው ሲፈቅድ የምናወራ ይሆናል። መንሱር ጀማል በአሁን ሰዓት ኢትዮጵያ ውስጥ ኢትራንስፈር አለ አይደል? አንድ ሰው በጣም አጣብቂኝ ውስጥ ሆኖ ኢትራንስፈር አድርግ ብትባል በአሁን ሰዓት እስከ ምን ያህል ድረስ ኢትራንስፈር የማድረግ አቅም አለ? በኢትዮጵያ ንግድ ባንክ እስከ 600 ሺህ ብር ትችላለህ። ያንተን አቅም ነው። እኔ በዚህ ሰዓት ይሄን ያህል ወጪ ማውጣት እችላለሁ፣ የቁርጡ ቀን ቢመጣ ይሄን ያህል ትራንስፈር ማድረግ እችላለሁ የምትለው ገንዘብ አለ? እንግዲህ ዲፔንድ ኦን የጉዳዩ ሪኩዌስት ነው የሚወስነው። አንዳንድ ሰው የ10 ሺህ ብርን ጉዳይ 100 ሺህ ብር አድርጎ ይጠይቃል። ምክንያቱ አሳማኝ ሆኖ የህይወት ጉዳይ ሆኖ ኢንቮልቭ ማድረግ ደግሞ የኔ ሪስፖንሲቢሊቲ ከሆነ አሁን ምን አለ መሰለህ፣ አንዳንድ ሰው ገንዘብ እንደምትሰጥ ያውቃል ሶሻል ሚዲያ ላይ እና ገንዘቡንም ዝም ብለህ ከላይ ከሰማይ የምታወርድ እየመሰለው ይሄን አድርግልኝ ይሄን የሚያክል 100 ሺህ ብር ስጠኝ ይልሃል። በታሪክ አላረግም። አምኜበት ግን የህይወት ጉዳይ መሆኑ አሳስቦን ግን በእርግጠኝነት አቅሜ እስከቻለ ድረስ ሴም ታይም ማድረግ እችላለሁ። እኔ ቴዲ ደሃ ነኝ ብዬ የማስበው እውነት ሰው ቸግሮት ቴዲ ወንድሜ መንሱር በዚህ ሁኔታ ላይ ነው፣ የቤት ክራይ ቸገረኝ፣ እባክህን እናቴ እንዲሆነች ወይ አባቴ እንዲሆነ የማውቀው ወዳጄ ማለት ነው ወይ ዘመዴ 10 ሺህ ብር ስጠኝ ሲለኝ ያን 10 ሺህ ብር መስጠት ሲያቅተኝ ነው የመጨረሻ ድህነቴን የማስበው። ዛሬ ላይ ግን ጌታ የተመሰገነ ይሁን whatever ሰው ጠይቆኝ እውነት አምኜበት ከሆነ ለማድረግ ሊሚቱ እስከቻለ ድረስ አደርጋለሁ። ይሄን አትጠራጠሩ። ሰው ሳይኖረው እንዳለው የሚሆነው ለምን ይመስላል? ሶሻል ሚዲያ ላይ ሰው ሳይኖረው አንዳንዴ ምን አለ መሰለህ፣ ብዙ ሰዎች ብር ኖሯቸው ገንዘብ ኖሯቸው ያንን ገንዘብ አልታወቀላቸውም። እኔ አሁን ኢትዮጵያ ውስጥ በጣም ቶፕ የሚባሉ ሀብታሞች ጋር በስብሰባም በሆነ ነገርም አገኛቸዋለሁ። ድሮ ፎቶ ስንነሳ ፖስት እንዳታደርግ ይሉሃል። አሁን ግን የላይፍ ስታይላቸውን ራሱ ማሳየት ጀምረዋል። በቃ ሀብታም ነው ተብሎ እንዲወራለት የሚፈልግ እዚህ ምድር ላይ እንዴት አይነት ሙከራ ሲያደርጉ ስታይ በጣም ነው የሚገርምህ። አውት ኦፍ ከአእምሮ በላይ ነው ብዙ ሰዎች የሚያደርጉት። እና ያው እንግዲህ ለፎሎወርስ ነው እንዳትለው፣ ፎሎወርስ አይጠቅመውም። ቢኮዝ ኦልሬዲ ሂዝ ሪች። ምንም ሀብታም ነኝ ብሎ አስቦ ሰው ፎሎ ያድርገኝ ብሎ ሊያስብ ይችላል። አንዳንድ ሰው ግን አይጠቅመውም። እኔ አሁን በነገራችን ላይ ላይቭ ለምሳሌ እኔ ጋር አሁን 1300 ሰው አለ። በሰከንድ ውስጥ በዚህኛው ስልኬ እስከ 1 ሰዓት የሚቆይ 10 ሺህ ሰው ማምጣት እችላለሁ። ይሄን አንተም ታውቀዋለህ። የኔ ፎሎወርስ አሁን 2.8 ነው ኦልሞስት 200 ሺህ ሰው በአንድ ቀን ፎሎ እንዲያደርገኝ ማድረግ እችላለሁ። ማተር ኦፍ $100 ወይ $200 ነው ኮስት ማድረግ። ኤአይ በዚህ ዘመን ላይቭህንም ይጨምርልሃል። ከፈለግ ቪዲዮ ፖስት አድርጌ በአንድ ቀን ውስጥ 3 ሚሊዮን ሰው አየልኝ ማለት ይችላል። ስለዚህ ሰዎች ገንዘብ ኑሯቸው ገንዘባቸው ሀብታም ነው ለመባል የሚያደርጉት ጥረት እዚህ ኢትዮጵያ ውስጥ ሳይ እኔ ራሴ በጣም ይገርመኛል። አስቸጋሪ ነው። ኮሜንት ላይ አንተ ቤት ነው ያለሁትና ከባባድ ነገሮች አሉ፣ አንብብ። ምንም እንትን አትበል፣ ችግር የለም። የምችለውን እንመልሳለሁ ነው። እሺ፣ ለመንሱሪ ጥያቄ ስለ ፊንቴክ ጠይቀው ይሉኛል። አይዶ ነው ምንድን ነው ፊንቴክ? አዳማ ስላለው ቅርንጫፍ እያለ ነው አንዱ። ቴዲ እኔ ፊንቴክ ኢንቨስትመንት ላይ አምባሳደር ነኝ። አምባሳደር ሆኜ በምሰራበት ሰዓት እሺ፣ ሃይ ዋሴ እንዴት ነህ? ዋሴ እንዴት ነህ? ሚዩት ነህ ይሰማል?
አይሰማም? አሁን ይሰማ። አናኮንዳውን ላስለቅስ ብዬ ስነሳ የምር ማስለቅስ ይመስላችኋል? እኔ በሌላኛው ስልክ እያየሁ ነው አንዳንድ ነገሮችና መንሱር የሚያወራውን ሰምቼ በጣም ጓጉቼ ነው የመጣሁት። ባይ ዘ ወይ በጣም ትልቅ ፖይንት እያነሳ ነው። በነገራችን ላይ ቴዲ ለመጀመሪያ ጊዜ ነው ባይ ዘ ወይ ከቴዲ ጋር ዛሬ የምናወራው። ቴዲ ስለታወቅኩ ደስ ብሎኛል። ኩራታችን መከታችን። መንሱር እንኳን ምሳ እንገባበዝ ተባብለን መጠጥ ቤት አልመጣም ብሎ ከዳኝ። አዲስ አበባ I'm sorry በጣም ነው የምወድ፣ በጣም ነው የማከብር፣ በጣም ይቅርታ። እኔ በጣም ነው የማከብር በእውነት። መንሱር ያለው ኢዝ ቢዝነስ ማን መንሱር ገባ እና ቲክቶክ ላይ ፎሎወር ከተገኘ ተመልካች ከተገኘ ማለት የሱን ቢዝነስ እያጠነከረለት ይመጣል። ይሄ ሀቅ ነው። ተደማጭነቱን ተቀባይነቱን ማለት ላይክ ሪስፔክቱን ማህበረሰብ ጎበዝ ቢዝነስ ማለት ፍራኦል ለምንድን ነው የሚፈልገው ብለህ ትጠይቃለህ። በቃ ያ መንሱር እያለ ዋሲዬ ፕሊዝ ስም አንጥራ። ዋሲዬ ፕሊዝ እጠራለሁ ፕሊዝ ዋሲዬ አይደለም ማለት እንደዛ አይደለም። ቴዲ እንደዛ አይደለም ማለት ቴዲ ፕሊዝ ኦኬ ስም አንጠራም። ግን በነገራችን ላይ እግዚአብሔር ነው የምለው፣ የምሬ ነው የምለው። መንሱር ተፈትኗል። ሁሉም እንደሚፈትነው ቲክቶክ ላይ ተፈትኗል። ሌባ ነው፣ አጭበርባሪ ነው፣ እንደዚህ ነው፣ በዚህ ወጥቶ በዚህ ወርዶ ተብሏል። እሱ ግን ማለት ሂዳዚ ዞንቲንግ የራሱን ነገር ነው የሚሰራው። ገብቷል። አሁን አዶናይ እየተፈተነ እንዳለው መንገድ ሁሉም ፈተናውን ካለፍክ ማለት ነው። እንደ መንሱር ፈተናውን ካለፍክ ቱታን ለብሰህ ሪላክስ ብሎ ታወራለህ። ዋናው ፈተናው ማለፍ ነው። አሁን ቴዲ ብዙ ፈተና አለፈ። እኔ የሚፈትነኝ ነው ያጣሁት እኮ አይዞህ እኔ ከማን አንቺ ነው የማልፈተን። ግን እንትን ነው ላይክ ገብቷል። አባባሌ ስም አንጥራና ማለት አንዳንድ ሰዎች አሉ ምክንያቱ ምን እንደሆነ ሳናቅ የሚፈልጉት ነገር አለ፣ ግን ምክንያቱን አናቅ። ምክንያቱን ደግሞ ካላሳወቅ ማለት በጣም ዴንጀረስ ነው። ገብቷል። አሁን ቴዲ ፎሎወር የሚፈልገው ወይ ደግሞ ተደማጭነት የሚፈልገው ትልቅ የሀገር ጉዳይ ነው የሚያወራው። አንደኛ ደግሞ ማለት የተለያየ የፖለቲካ ተወካዮች ለማወያየት ሲጀመር ተቀባይነት ማግኘት አለበት። ዝም ብለህ ማንም አይመጣም አንተ ጋር ገባ። እና ቅድም እያወራው ነበር ስለ አዶናይ ነበር የዛሬው ላይቭ እና ቴዲ የራሱን እንትን የፈጠረው ሀቢባ የራሷን እንትን የፈጠረችው እና ወይ ደግሞ ከሰው ትረከባለህ ብያለሁ። ስማት ጥራ ስለተባልኩኝ ነው እንጂ አንዳንዶች ከአንዳንዶች ተረክበው ሲሰዳደቡ ታያለህ። ላይክ ተነጥቀው አንዳንዶች የተነጠቁት ያኛውን ተናደው ኢቮልቭ ማረጋግቷቸው መብሰዳግቷቸው። መንሱር ደግሞ የራሱን የፈጠረው ነገር አለ። የመንሱር ስማርትነት ደግሞ ማለት ሰው ሳይነካ ነው የራሱን የሚፈጥረው ገብቷል። ያ እና እንትን ፖለቲክስ አለ፣ ከላይ ላለ ነው ሰዎች ፖለቲክስ አለ። ማሳመን እኛ ፋንታ ነው። አንደኛ ያነጋገር ብቃት፣ ሁለተኛ ማለት ቲፎዞ፣ ሶስተኛው ደግሞ ማለት ነው ማስረጃ ነው ጨዋታ። ያንን አይተናል፣ ተፈትና አልፋል። መንሱር ጨዋ ነው፣ ስም አይጠራም፣ አይናገርም ምናምን ነገር። እኔ ደግሞ ጥቅሜ ምንድነው ታውቃለህ ማለት እንደ አዶናይ ሴጋ ብያለሁ፣ የሚሰማኝ የለም ብዙ ነገር የሚሰማኝ የለም። ግን ይሄ ደግሞ ማለት ለኔ ጥቅም እኮ ነው ታውቃለህ። የፈለኩትን የመናገር መብት አለኝ ማለት የሚጨክንብኝ የለም ማለት። አንተ ቴዲ መድኃኒዓለም አሁን መንሱር ፊት ማውራት ነውር ነው። በጣም አከብረዋለሁ መንሱር። እኔ እናንተ ያው እንግባባ ወጣት ስባልግ የሆነ ቪዲዮ የረሳሁትን አላወጡብኝም። ያናደኝ እኮ ፎሎወር አልጨመረም። እንደዛም ነው ሰባለክ ስትል ጥሩ ነው። ያቅሚን ያክል ገና ብዙ አለ ቢወጣ ተወስ። ግን በዚህ አጋጣሚ ሁለታችሁን አብሶ አንድ ቦታ ስላገኘኋችሁ እግዚአብሔር እኔ ያው ታውቃለህ፣ መንሱርም ቴዲም ታውቃለህ፣ እንዲህ ፈልጌ መጥቼ እንትን አለም የራሴን ወሬ ነው የማወራው ምናምን ፈልጌ ተንደርድሬ መጥቼ እያዩኝ ነበር። እኔ ጋር ያሉት እየጃጃርኩኝ ነበር። ሁለታችሁን አንድ ላይ እየሮጥኩኝ የመጣሁት ለምን እንደሆነ ታውቃለህ። ለሁለታችሁ ትልቅ ክብር አለኝ። ለምን ቴዲም ሰውን አክብሮ እንትን አፍን ከፍታለሁ ነቅዬ እንደዚህ በትኜ ምናምን ነገር ያስፈራራቸዋል ማለት ነው። ይመቸኛል። ላይክ ቲክቶክ መሆን ያለበት እንደዛ ነው። የፈለገ ተቃዋሚ ፓርቲ ምናምን ብቶ ማለት ተከባብረ መነጋገር መቻል አለበት። ያን እያስተማረ ነው። ከዛ ደግሞ መጠየቅ አለበት እኮ ጥያቄ። እኔ እኮ ግራ የሚገባኝ ጥያቄ ለምን ተጠየቅኩኝ እኮ ነው ይሄ ሁሉ ብጥብጥ የመጣው። ለምን ተጠየቅኩኝ?
ፌክ ወረቀት አምጥቼ ለምን አልተዋሸልኝም እንዴት ሰው ይላል? እና ባይ ዘ ዌይ አይ ሪስፔክት ዩ በዚህ እና ማህበረሰብ ላይ ያለውን ትተህ ፖለቲካው ላይ ፎከስ አድርግ የሚሉን እንዳሰማ። ለምን የማህበረሰብ አካል ነህ። ሰው ተቸገርኩኝ ካለ ይምጣ አንተ ጋር። ያንተን ደግሞ የተናገርኩት ምንድነው ከቴዲ ደስ የሚለው ምንድነው ሌላው ቲክቶከር የሚዘናጋበት አግዘኝ ብሎ ከመጣ አንድ ሰው ያ ሰው ቀድሞ ስለመጣ አንተን ያግዛሃል ማለት አይደለም። ኢንፎርሜሽን አይቶ ማለት ገደል ይከታል። አይተናል። ቴዲ ተበላው ችግር የለውም ነገር አላት ነው እና አከብራል ኢንቴግሪቲ። መንሱርን ደግሞ በጣም ወዶ ባህሪው በምንድነው 20 ሺህ ኖረ 50 ሺህ ኖረ 100 ሺህ ኖረ 5000 ፎሎወር ኖረ ማለት መንሱር ነው። ቢኮዝ መንሱር ሁላችንም እንደምናውቅ ከታች ወደ ላይ የተነሳ ሰው ነው። ጎበዝ ነው። ቢዝነስማን ነው። ሃስለር ነው። ኢዝ ጂኒየስ። ስራ ላይ መስራት ያለበትን እንትላል። ግማሹ ወደቀ ይላል፣ ግማሹ ተነሳ ይላል፣ ግማሹ እንደዚህ ይላል፣ ግማሹ እንደዚህ ይላል። መንሱር ሻይዋን እያማሰለች የራሷን ስራ ነው የምትሰራው። እንደዚህ አይነት ሰው ደግሞ ልታከብር ነው የሚገባ። እኔ በጣም ነው የሚመቸኝ በእውነት። እኔ አሁን 3 ሽቶ ገዝቻለሁ የምሰጠው ሲሄድ ከመፍራት የተነሳ ቀደም ገዝቼ አስቀምጫለሁ። ለጓደኞች አልገዛም። እጠብቃለሁ። 3 ብለሃል ነገር ያለው 100 ሚሊዮንም አለ ችግር የለም። መንሱሬ በጣም ባይገርምህ መንሱሬ ከምንም ነገር በላይ እኔ እዚህ ውስጥ ያላችሁ በጣም መወዳችሁ የምትወዱ ይሄን አርጉና ፈትኑ። መንሱሬ በጣም ቁም ነገረኛ ሰው። ታዲያ ኢትዮጵያ ስትሄዱ የማስታወሻ ሽቶ ይዛችሁ ሽቶ ይፈልጋል። ሽቶ ማስታወሻ ግን በቁም ነገር ጉዳይ በተለይ ዲያስፖራዎች ከሀገር ውጭ ያላችሁ እኔ በመንሱር በጣም ምንም አላፍርበት ሰው ማለት ጠራጠርበት ሰው ነው። ሰው ጋር እንኳን አንድ ጉዳይ ኖሯቸው እንኳን ብልክ እንኳን ብዬ ባስብ መንሱሬ ደረቴ ነፍቼ የሚልክበት ሰው ነው። በጣም የሚገርም ሰው ነው። ከዛው ወደድኩለት ምንድነው ታውቃለህ? የወደድኩለት አሜሪካ ሄዶ የሆነ ላይቭ ላይ አውርቻለሁ ስለዚህ ጉዳይና ልጁ ራሱ የላይቭን ቪዲዮን የሰራው ልጅ ራሱ ጽፎልኝ ነበርና አሜሪካ ሄዶ መንሱር ማለት የሆኑ ልጆች ሊጋጩት ሞክረው እዛ አሜሪካ ያለው ልጅ በቃ እንግዳ ሲመጣል አይደል አሁን ኢትዮጵያ ከፈረንጅ ጋር እየተዝናና አበሻ ማለት ነው ምናምን ነው ከፈረንጅ ጋር እኮ አይዝናናም ለምን ተይው የሆነ ጭቀተ እና መንሱሬም ደግሞ መንሱር ነች ያው ታውቃለህ ከባድ ነው እና ፕሮቴክት እና ልጆቹ መጣው እንትን ሊሉት ሲሉ መንሱር እንደዚህ አስወጣለሁ ያለው እና ልጁ ደንግጦ መንሱር እና ኮንፊደንስ ይባላል በነገራችን በራስ መተማመን ይባላል። ዱርዬ መሆን ካለብህ ዱርዬ ፕሮቴክት ማድረግ እና ጀግንነት ያለው ወንድ ልጅ ማለት ጨዋ መሆን አይደለም። ወንድ ልጅ ውስጥ አውሬ ሊኖር ይገባልና ወንድነት ግን የምታሳውቁ ያን አውሬ መቆጣጠር ሲችል ነው። መንሱር ላይ ደግሞ አይተናል በተደጋጋሚ ስንት ነገር ወርዶበት ማለት አንድ ክፉ ቃል አልወጣም። አንድ ክፉ ቃል እኔ ደግሞ ሳልነካ ነው አፌን ከፍቶ እናውቁኝ መሰለኝ እኔ እንጃ አይደለም። ግን መንሱር አከብርሃለሁ። ሁለታችሁ ስላየዋችሁ የምር ደስ ብሎኝ ነው የመጣሁት። በእውነት ነው። ሁለታችሁ ኮላቦሬት አድርጋችሁ አንድ ላይ መስራት የምትችሉበት መንገድ ሌላው የሚለፈልፉት ምናምን ተተማ ትልቁ ነገር ለማህበረሰብ የሚሰራውን ነገር ወጣቶቹ የራሳቸውን ስሩ፣ እናንተ የራሳችሁን ስሩ። እኔ አክባሪያችሁ ነኝ። የምትፈልጉት ነገር ካለ ያለምንም ወጪ ሬዲ ነኝ ለማገዝ። 3 ሽቶ አለብኝ። ካናዳ ደግሞ የሆነች ልጅ አለች የተዋወቅኳት በሷ በኩል እልክልሃለሁ የሆነ ነገር ቴዲ። እሺ ወዳቸዋለሁ። ለዘላለም ኑርልኝ። ዋሲ ቴክ ከልብ አመሰግናለሁ። ዋሲ አንተ የምታደርገው ነገር ቀጥል። በተለይ ይሄ ፖስት አናሊሲሶች በጣም ነው የሚመቹኝ። ግራ ቀኙን አይተህ ተዘጋጅተህ ምናምን በተለይ ያን አይቻለሁ ያደረግከውን አናሊሲስ ለፌርነስ የሄድክበትን ርቀት አይቻለሁ። በጣም በርታ። የኛም ከምባክ አይተከዋል። አንዳንድ ጊዜ ታግስህ የሚገርም ነው። ታግስህ አናሊሲስ ስትሰራ አይተሃል አይደል? ግራ ቀኙን ያደርጋልና በጣም ነው ማደንቅህ። በርታ። ሁሉ ጊዜ በሆነ ሰዓት ሶሻል ሚዲያ ላይ እስካለ ድረስ በራስ ከለር ያለ ልጅ ነው። በሱ ጉዳይ ባይተው ከመውጣት በፊት አንድ ነገር ቴዲ ሐዋሳ አሁን መንሱር እና ቴዲ ሐዋሳ መንሱር ምናምን ነገር ይልሃል። ከዛ ጀት ታደርገው ይላል እና እንግዲህ ጠበቆችን አናግሬያለሁ። በ24 ሰዓት ውስጥ ይቅርታ ካላልክ እንግዲህ እርምጃ ይሄዳል ምናምን ነገር እዳ ምናምን ነገር መንሱር ይቅርታ ጃስ ይልሃል ማለት ይዘራልሃል። ቴዲ ደግሞ
እርግጠኛ ነህ ከኔ ጋር ምናምን እስከ ህይወት ፍጻሜ ነው የጨዋታው ምናምን ነገር እና የሁለታችሁ የራሳችሁ ከለር አለ ገባ ግን ሰው የማይረዳው ማለት የምራችሁ እንደሆነ አይገባቸውም ሰዎች ገባ ለቀልድ ይመስላችኋል አሁን እዚህ ቲክቶክ ላይ ማለት ነው ምን ይባላል እሰራልሻለሁ እሰራለሁ ቀልድ ይመስላችኋል እናንተ ሲሪየስ ነገር ነው ያዛችሁት ህይወታችሁ ላይ ለእናንተ ብቻ ሳይሆን ማለት ለማህበረሰብ ለቤተሰቦቻችሁ ላይ ዴቲንግ ቀልድ ይመስላችኋል ሰዎች እና የምትሳፈተው ላይ ተማውቅ አለብህ ገባ እዳ ያንለት ተቃጥዬ አብጄ እንደው ተጻጽፈ በውስጥ ፍል እንትኑ ጠይቀው ምናምን ያልኩ ይጽፋል አይ ቴዲ ባይ ዘ ወይ ቴዲ ደስ ቢል ላይክ የራሱ መንገድ ነውና ከዛ በቃ ምናምን ነገር አለ ከዛ ለካ በቃ ምናምን ሲል እኔ አብጃል ለካ ደግሶለታል ከዛ ከበቡኝ አሳተኳቸው ምናምን ያለ ሰውዬ ማለት በህይወቴ ብዙ ፋልጋ ጊዜያቶችን አሳልፌያለሁ በህይወቴ ብዙ በጣም እንደኛለሁ ትክክል ያልሆነ ነገር እንዳለ አውቃለሁ በሰዓቱ አልገባኝም እንጂ አላየሁም አይኔን ገልጬ ምናምን እንጂ ግን እንደምመለስ አውቃለሁ ያ ብዙ እንቅልፍ አልባ ምሽቶችን አሳልፌያለሁ የዛኛው ቀን ግን ይልበስ እየተራመድኩ ያናድዳል እንትን ነው ላይክ ያው የለም ግን ትልቅ ትምህርት የብዙ አመት ልምድ እኮ ባንዲ ነው ያስተማረህ ላይ ከገባህ ማለት ተምረ ማለፉ ነውና ቲክቶክ ላይ ደግሞ ታውቃላችሁ 10000 ሰው ካለ 4000 ይወዳል 4000 ይጠላል ያለ ምንም ምክንያት ከዛ 2000 መሃል ላይ ያለው ደግሞ ማለት እሱ ነው መያዝ ያለብህ ለምን እንደዚህ አይነት ሰው ማለት ነው ምን ያደርጋል ካሳመንከውና ከተረዳ ማለት ነው አንተ ተኝተህ ያ ሰው ሪሰርች ይሰራል እኛው ቴዲ ማለት መሃል ላይ ያለሁት ነው 4000 የሚጠላው አለ 4000 የሚወደው አለ እኔ መሃል ላይ አሳምነኝ ነውና ቁጭ ብዬ ሳይ ማለት ነው ጭራሽ እኔ ደደብ እየተባልኩኝ እያየሁት 100000 ባንዲ ትራንስፈር ቶኪቻል ግን እኔ ደደብ የተባልኩኝ መሰለኝ ስለዚህ ሳይጠይቀኝ ምዛይ ላይ እኔ ራሴ ሪሰርች ሰራው እኔ ስለተሰደብኩኝ ማለት ነውና ዋናው ሀቅን ይዞ መሄድ ሁለተኛው ደግሞ ማለት ቆራጥ ሙሉ እስከ መጨረሻው መሄድ ነውና ያን ደግሞ ሰው ከናንተ ሊማር ይችላል እና ፕሊዝ ማንነታችሁን ይዛችሁ ቀጥሉ ወደፊት ኤኒቲንግ ካለ አብረን የምንሰራበት ሬዲ ነኝ ደስ ይለኛል ግን ከምንም በላይ ማለት ይቺን ነገር እንዳቀዩ ሰው የሚያከብራችሁ የሚወዳችሁ በዚህ ነው መንሱሬ ቴዲ እወዳችኋለሁ እንዲህ ገብቻ አፊን ከፍቻ ላቅም ሰው ጋር ግዴታ ስለሆነብኝ እና ላይ ስለያየዋችሁ በጣም ደስ ብሎኛል የምር ይመቻችሁ ቻው ኦኬ ሶ የመጨረሻው ጥያቄ የነበረው ቴዲ ከፊንቴክ ጋር የተገናኘ ጥያቄ ነውና አምጪ ከፊንቴክ ጋር የተገናኘ ነገር ነው የጠየቀኝ በመሃል ያው ወንድማችን ገባ ይሄንን መልስ የምመልሰው ትንሽ በፎር ላድርግና ብዬ ነው ከጣን ማጨሻ ራሱ ከምትለብሰው ልብስ ጋር ይቀያየራል ወይስ ማች ያደርጋል በነገራችን ላይ ጎልድ ነገር ቀይ ቢጫ እንደዚህ አይነት ቦክ ያለ ልብስ እወዳለሁ በተፈጥሮ አይ ዶንት ኖ ዋይ አኔ አልገባኝም ለምንድን ነው ካናዳ አሜሪካ ምን ኖረው መንሱር እንደዚህ ምንድን ነው አንተ ወደ ፊንቴክ ከመሄዴ በፊት በግራም እያጨናነቁኝ ነው እዚህ ጋር 30 ግራም 50 ግራም እያሉ እያጨናነቁኝ ነውና በቀደም አጋጣሚ ሆኖ ከናውን ፎንቴ ጋር ላይቭ እንደዚህ ሳወራ ምን ተፈጠረ መሰለ አጋጣሚ እኔ አንዳንዴ እሁድን ከቤትም አልወጣበት ቀን አለ እና ስልክም አላነሳም ስልኬም ስዊች ኦፍ ነው የሚሆነው አንዳንዴ ግን ክፍት ይሆናልና ላይቭ ላይ አየሁትና ገባው ከዛ ጥሬ ስጋ እየበላው ነበር ቤት መጥቶልኝ ስሜ ተጽፎበት ምናምን በቃ ደስ የሚል ኢንጆይ አደርግበታለሁ በዚህ ጉዳይ ባይዘይ it makes me happy ከዛ ያወራን ስጋውን ብላው እንጂ አለኝ ስለኝ ናውሜ እኔም በላው ከ30 ግራም ወይ 50 ግራም ነው አልኩት ለካ እኔ ማለት የፈለኩት 300 ለማለት ፈልጌ ነው አሁን ያቺን ቆርጠው ብታይ በቃ 30 ግራም 50 ግራም ትልቅ መነጋገሪያ ነችና አም ሶሪ እኔ እውነት ነው ብዙ ማጥፈዱብኝ አልተማርኩም እኔ ትምህርት እዚህ ምንም ጥቅማቸው ምንድነው አሁን እኮ እዚህ ጋር ሊጋለ 2000 ምናምን ሰው እኮ ቴዲ ወይ ያፎለም ታዳጋጥሞ ወይ መንሶ ያጋጥሞ ጥቅማቸው ነው አለው ቆርጠው ምናምን ለመሳሳቅ ምናምን ይመስላል እና በስህተት የፈጠረ ነገር ነው ሆን ተብሎ አይደለም ለማለት ናክል ነው to the point እኔ በፊንቴክ ኢንቨስትመንት በሆነ አጋጣሚ ተገናኘን
ማቃቸው ናቸው ባለቤቶቹ። እንደዚህ አይነት ስራ ልንሰራ ነው ኦልሬዲ ልናስረክብ ነውና እንግዳ ሆነናልን አሉኝ። ባይ ቻንስ ኢንቨስተሮች መጥተውብኝ ስለነበረ ያን ቀን አልቻልኩም። አስረከቡ መኪና የት የኦሮሚያ የባህል አዳራሽ ሰው ጠርተው መኪና አስረከቡ። ሁለተኛ ዙር ደግሞ ስካይላይት ላይ ቁጥሩ ይሄን ያክል ነው ተብሎ መኪና አስረከቡ። በቃ ያንኑ ቀን በቃ እንደዚህ አይነት ስራ የሚሰራ ተቋም ከሆነ ለማህበረሰብም የሚጠቅም ለኔም የሚጠቅም ከሆነ ለምን ኢንቮልቭ አላረግም ብዬ እንደማንኛውም ሰው አምባሳደርነት ተፈራርመን በ950 ሺህ ብር መሸጥ መለወጥ ተጀመረ። ከዛ በኋላ የፕሮሞሽን ታይም ነበራቸው። በፕሮሞሽን በኋላ ደግሞ አሁን 950 ይቀርና ዋጋም ይጨምራል። እንደገና ደግሞ ከባንክ ጋር ኮኔክት ስለምናደርግ ወለድም ይኖረዋል አሉ። እኔ አሰ ሙስሊም ወለድ ያለውን ነገር ፕሮሞት ማድረግ ስለማልችል ይሄ የተፈጠረው የአዳማ ብራንች የሚል ብዙ ኮሜንት እያየው ነበር አንተ ጋር ቀደም። ይሄ የተፈጠረው ገና የአዳማ ብራንች ኤጀንት፣ አሁን ደግሞ የአዳማ ብራንች ከኤጀንት ከአምባሳደርነት አልፎ ወደ ኤጀንትነት ሌቭል መጣ ማለት ነው። ከዛ እዛ ቦታ ላይ ቤቱ ተከፍቶ ፕሮሞሽን ተጀምሮ ሳምንት እንኳን አይሆነውም። ከዛ ዘሴም ታይም ይሄ ነገር ሲመጣ በቃ ብዬ እኔም ደብዳቤ አስገብቼ ከነሱ ጋርም ተነጋግሬ ምንም አይነት ሽያጭ እዛ ሳላከናውን በሰላም እነሱም ደብዳቤ ሰጥተውኝ 6 ወር ሆኖኛል። ኦልሞስት አብሬያቸው አይደለሁም። ተቋም ነው። ተቋም እንደ ተቋም ስራ እየሰራ ነው። ስራቸውን እየሰሩ ነው። ኦልሬዲ በዚህ በገና ማለት ቅርብ ቀን ነው የሚቀረው የተወሰነ መኪና እንደሚያስረክቡ ነግረውኛል። እኔ ብቻ አይደለሁም ኢትዮጵያ ቴሌቪዥንን ጨምሮ ኢትዮጵያ ውስጥ ያሉ ኤፍኤም ጣቢያዎች 10 ምናምን ጣቢያዎች ስለ 950 ሺህ ብር ተናግሯል። ከኔ ጋር ብቻ ሳልሆን ከኔ ከፍ ያሉ አገር የምትወዳቸው አገር ጥሪ ሲኖራት የሚሄዱ አገራቸውን የሚወዱ አርቲስቶች እኔ እነሱን ለማየት ህልም የሚሆንብኝ አርቲስቶች ከኔ ጋር ሆነው አምባሳደሩ ነው እየሰሩ ነውና ኦልሬዲ አመት ሞልቷል። የነሱ አይ ቲንክ ምን እንደሚፈጠር አላውቅም። ከዚህ በኋላ ኦኬ ወይ ቆማል ወይ ይቀጥላል የማውቀው ነገር አይኖርም። ነገር ግን ተቋሙ እንደ ተቋም ስራ እየሰራ ነው ያለው። ባለቤቶቹ ሀገር ውስጥ ነው ያሉት። መኪናም ሊያስረክቡ ዝግጅት እያደረጉ ነው ያሉት። እኔ ግን ከዛ ተቋም ከወጣው ቆየው ከውስጡ መኪና አስረክበው ያውቃሉ። መኪና እንደ ስቴዲየም ላይ ያስረክበዋል። ምንድነው የኦሮሚያ ባህል ማዕከል ያልኩ መጀመሪያ የሰማሁት ያየሁት። ሁለተኛ ላይ ስካይላይት አስረክበዋል። ማስረከባቸውን በአይኔ አይቼ ቁልፍ ሲሰጡ አይቼ ሊብሬ አይሰጡም ኦፍ ኮርስ ዕዳ ስላለበት ቁልፍ ሲሰጡ አይቼ ትላልቅ አገር የሚወክሉ ባለስልጣናት ተጠርተው አይቼ ነው አምባሳደር ራሱ ይሁን። ስለዚህ ስቴዲየም አስረክበዋል፣ ስካይላይት አስረክበዋል በጣም ብዙ መኪና። እንደገና ደግሞ ወዳጅነት ፓርክ በጣም ብዙ መኪና አስረክበዋል። እንደገና ደግሞ መስቀል አደባባይ ታውቀዋለህ መቼም ሙሉን መስቀል አደባባይ ሙሉ መኪና ተደርድሮ ዝግጅት ተዘጋጅቶ እዛም አስረክበዋል። ኦልሞስት አራተኛ ዙር አስረክበዋል እነዚህ ሰዎች። ስለዚህ ይሄንን በማይበት ሰዓት እኔ ምን ሊያስጠረጥረኝ ይችላል? ከመንግስት ህጋዊ ሁኔታው ምንድን ነው? የከፈሉ ሰዎች ቆየብን ነው ተበላን ነው ምንድን ነው ጥያቄ? አዎ ዲሌይ ተፈጥሯል፣ ቆይቷል። ትንሽ ችግሮች ተፈጠሩ። በዛ ከመቆየት የተነሳ ይሄንኑ ደግሞ ማሯሯጥ የሚፈልግ አንድ ፓርት ደግሞ አለ። ዝም ብሎ አንተንም የሚጠላ እዛም ያሉ አምባሳደሮችንም የሚጠላ ዝም ብሎ ሚዲያ ላይ ነገሮቹን የሚያጫዋጫው ደግሞ አንድ ግሩፕ ደግሞ አለ። ምንም ጥቅም የማያገኝ ከቢዩ ያለፈ። የመጨረሻ ጥያቄ ልጠይቅህ። አንድ ማስታወቂያ ቢመጣልህ ለምሳሌ ቴዲን ማስታወቂያ እዚህ አምባሳደር ሁን ቢባል እኔ የምጠይቀው ብር ሊኖር ይችላል፣ ከበደ የሚጠይቀው ሊኖር ይችላል። ፖስተር ፎቶ ይለጠፋል፣ የዛ ማስታወቂያ የዛ ምርት አምባሳደር ነው የምትሆነው። መንሱር ዝቅተኛ ሂሳብ ስንት ነው? ከፍተኛ ሂሳብ ስንት ነው የምትጠይቀው? እኔ ፐር ፖስት ሳደርግ ያንን ፖስት ያደረኩትን አንዴ ነው ፖስት የማደርገው። ሪል ስቴት ነው ሞስትሊ የምሰራው። ፖስት አንዴ ያደርጋለሁ። ሳምንቱን ሙሉ ግን ስለዛ ጉዳይ አወራለሁ። ሪዛልቱን ግን ዘ ሴም ዴይ ነው የማየው። አንዴ ትዝ የሚለኝ ነገር
አንድ ትልቅ የሪል ስቴት ካምፓኒ ፖስት አድርጋለኝ 500 ሺህ ብር ነው የከፈለኝ ለ3 ቀን ላይቭ ላወራለት ስለዛ በአካል እጄ አይቼ ያስረከቡትን ቤቶች አይቼ እየሰሩ ያሉትን 67% ያለቁ ቤቶችን አይቼ ቪዲዮ ሰራው። ወላሂ ቴዲ ከ3 ቀን በኋላ ቪዲዮን እንዳለ አንሳልኝ ነው ያለው። ለምን ማርኬቱ በጣም ቡብ አደረገለት። አንደኛ፣ ሁለተኛ የሚደወሉ ስልኮች ከአንዳንድ ተቋም ምን ይሆናል መሰለ ባለው ለምሳሌ በደንብ ራሱን ሳያዘጋጅ ወደ ፕሮሞሽን ይመጣል። then ያኔ በጣም በግፍ ነገሮቹ ሲመጡ ምን ይፈጠራል መሰለ ስራውንም ሊሰራ አይችልም። አንዳንድ ነገሮች ይፈጠሩበታልና ያነሳውበት ይሄ አጋጣሚ አለኝ። ያቁታል ብዙ ሰዎች ይሄንን ጉዳይ። ሁለተኛ የሪል ስቴት ሲሆን ሚኒመም በፖስት 500 ሺህ ብር ነው የምጠይቀው። በአምባሳደርነት ሌቭል ግን አመቱን ሙሉ ስለምሰራ አመቱን ሙሉ ስለዛ ተቋም ስለምናገር አመቱን ሙሉ ፕሮሞሽን ስለምሰራላቸው ብዙ ሚሊዮኖች ናቸው። ለጊዜው ግን ይቀር ብዙ ሚሊዮን 10 ሚሊዮን 20 ሚሊዮን አይ ይቀርቴ ብዙ ሚሊዮን ነው ግን ከዛ በላይ ነው። ኦኬ ውጤቴን ስለማውቅ በዚህ ደረጃ በራስ መተማመን ያለው ሰው ውጤቱን ስለሚያውቅ ነው። ማስታወቂያ አሰርታችሁት ራሳችሁ ከአቅም በላይ ሆኖባችሁ ዴማንዱ አጥፋ እስክትሉ ድረስ እንዲህ ያለ ኢቲቪ ላይ ላየውም እኔ ፋና ላይ ሰርቻለሁ፣ ደቡብ ላይ ሰርቻለሁ። ሚዲያዎቹ እንኳን ሚኒስትሪ ሚዲያዎቹ እንኳን እንደዚህ እንኳን ከስተመርን ሲያጥለቀልቁ አላየውምና ብቸኛው ሰው መንሱር ጀማል ነው። ቢዝነስ ይቅደድልህ ወንድሜ፣ በማንኛውም ጉዳይ ላይ ለምታደርጋቸው ነገሮች በመጨረሻ የምታነሳው ነገር ካለ ከምሰራው ቢዝነስ ጋር ተያይዞ ምን ጋር 2000 ሰዎች አሉ፣ አንተ ጋር ምን ያህል እንዳሉ አላውቅም። ከመጣው አይቀር መናገር የምፈልገው ነገር አለ የምትለው ካለ የአየር ሰዓት እኔ ጋርም ኦልሞስት 1200 ሰው በላይ አለ። አሁን በቅርብ የጀመርኩት አመት አልሞላው ሊፍት አስመጣለሁ። ኤሌቬተር በኢትዮጵያ ሕግ መሰረት ግራውንድ ፕላስ 4 ከሰራ የግድ ሊፍት ያስፈልጋል የሚል ሕግ ስለወጣ ያቺን ነገር ለመጠቀም ስለፈለግ ከቱርክ በጣም ከትልቅ ካምፓኒ ሊፍት አስመጣለሁ። ሊፍት የሚፈልጉ ሰዎች ካሉ ባዮ ላይ እሁድና ቅዳሜ ስልኬን አጠፋለሁ። አሁን ግን ባዮ ላይ አስቀምጣለሁ። እዛ ላይ ባለው ስልክ ወይንም ደግሞ አልመንሱር ግሩፕ በሚል ኢሜል gmail.com ሪኩዌስት ካደረጉልኝ ሊፍት በጣም በተመጣጣኝ ዋጋ ቱርኮች ናቸው ከኔ ጋር የሚሰሩት፣ ኢንጂነሮቹም ቱርኮች ናቸው። እዛ ስራ ላይ ስላለው በሰፊው አግሬሲቭሊ እየሰራ ያለው ሊፍት ኢምፖርት ማድረግ ስለሆነ በዛ ስራ ላይ አብረን ኮላቦሬት አድርገን መስራት እንችላለን የሚል ሐሳብ ካለ የተሻለ ሐሳብ አለኝና ይሄን ሐሳብ ብትጨምርበት የሚል ሰውም ካለ ዌልካም። ሌላው መንሱር ጀማል ብር ሰጥቼዋለሁ። በመንሱር ጀማል ተጭበር ብር ያለው በመንሱር ጀማል ሶሻል ሚዲያ ላይ ባለው ፎሎወርስ አይቼ ብር ሰጥቼው እንዲህ አጭበርብሮኛል። ከአንዳንድ ባለስልጣናት ጋር ፎቶ እነሳለሁ። እኔ እነዛም ፎቶዎች አይቼ ተሸውጃለሁ፣ የነሱም ፎቶ አሳይቶኝም ሸውዶኛል የሚል አካል ካለ ፕሊዝ ፉል ቴዲ ወንድማችን ለኔ መንገር እንኳን ቢከብዳችሁ ለቴዲ አሳውቁት። በእስልምና አስተምሮ ያንተ ሐቅ ያንተ ነው እንጂ የፈጣሪ አይደለምና የናንተንም ሐቅ ይዤ ወደ ፈጣሪ እንዳልሄድ ወደ ፈጣሪ ሲሄድ ከምሰግደው ስግደት ከምጾመው ጾም ከተለያዩ በረከቶቼ ነው ፈጣሪ አንስቶ ለአንተ የሚሰጠውና ነገ በምድር ላይ ያለው እዳይን ለመክፈል አልችል ደግሞ ሊከፍሉልኝ የሚችሉ በጣም ጥሩ ወዳጆች ስላሉኝ እነሱም እንዲከፍሉልኝ ማድረግ እችላለሁ። እኔም ደግሞ በምችለው መልኩ መክፈል እችላለሁ። ተጭበርብር ያለው ተዋሽቻለሁ የሚል ሰው ካለ ፕሊዝ እድሉ ክፍት ነው። ላንተም ይንገሩ፣ ሜሴጅ ያድርጉልህ። ከዚህ ደቂቃ በኋላ ስትወጣ መንሱር እንዲያርጎኛል የሚል ሜሴጅ ካለ ፕሊዝ በፈጣሪ ስም ነው የምለምንህ እንዳታልፈው አይተህ ኮሙኒኬት እንድታረግልኝ መልእክቴን አስተላልፋለሁ። ሌላው ሰው እንሁን ቴዲ፣ ብዙዎቻችን ሰው ሁነን ሰው እየሆንን አይደለምና ሰው እንሁን። ቤተክርስቲያኖቻችን ዛሬ ባዶ ናቸው። ቤተክርስቲያን እንሂድ። መስጊዶቻችን ባዶ ናቸው። አልሐምዱሊላህ ረመዳን እየመጣ ነው፣ ሁሉም ይሮጣል። ግን ከዛ በፊት ወደ መስጊድ፣ ወደ ቤተክርስቲያን፣ ወደ ፈጣሪ እንመለስ። ሰው ስንሆን እናት አባታችንን እናከብራለን፣ አምላካችንን እንፈራለን። እናት አባትን የሚያከብሩ ሰዎች በምድር ላይ ሁሌም ደስተኞች ናቸው። እናት አባታችሁን አክብሩ፣ እንዋደድ። በንግግር ያስቀየምኩት ሰው ሽቶ ሳደርግ ሳክስ ምናምን ብላችሁ ያማችሁኝ ሰዎች ደግሞ በእኛ መጽሐፍ ሐሜት ክልክል ነው። ስለዚህ ለአላህ ብያፉ ብያችኋለሁ። ከዛሬ ጀምሮ እንዳታሙኝ።
ይሄን ንገርልኝ። አመሰግናለሁ ቴዲ ወንድሜ፣ ከልብ ነው የማመሰግነው። የእናትህም ጉዳይ በሰላም በጊዜ እንዲቋጭ ጸሎቴ ነው። በማንኛውም ጊዜ በምትፈልገኝ ጊዜ አለውልህ። ስለመጣ ከልብ ነው የማመሰግነው መንሱሬ። እንደ የሰዓት አቆጣጠራችሁ ሁላችሁንም ሰላም ዋሉ፣ ሰላም አምሹ። ጤና ይስጥልኝ መንሱሬ። Thanks so much. Thank you so much. እሺ ክብራትና ክብራን፣ እኔ በጣም ደክሞኛል። ነገ ገባለሁ በማህበራዊ ጉዳዮች እና በፖለቲካዊ ነክ ጉዳዮች። ነገ ወይ ከነገ ወዲያ እንደዚሁ ገብተን የምናወራ ይሆናል። ታፕታፕ ስላደረጋችሁ፣ ኮፒ ሊንክ ሼር ስላደረጋችሁ ከልብ ነው የማመሰግነው። ሶሻል ሚዲያ ላይ በተለይ ሶሻል ሚዲያ ላይ ጥንቃቄ ያስፈልጋችኋል። ጥንቃቄ ያስፈልጋችኋል። እጀባ ስለበዛ፣ አቧራው ስለጨሰ፣ ቁጥሮች ምናምን ስላያችሁ እንዳትታለሉ። ቢዝነስ አብረን እንስራ ምናምን የሚሉ ነገሮች ከመጡ እስኪ ቢሆንም ባይሆንም ብላችሁ መጠየቅ ይልመድባችሁ። ጠንቃቃው ነው፣ እንዳትጨበረበሩ። ከሶሻል ሚዲያ አታላዮች፣ አጭበርባሪዎች ራሳችንን እንጠብቅ። ወንጀልን በጋራ እንከላከል፣ በተናጠል ሳይሆን በጋራ እንከላከል። የዕለቱ መልእክቴ ነው። የመጨረሻው የመውጫ ንግግሬ፣ ሚስት ያላችሁ ሚስቶቻችሁን ጠብቁ፣ ባል ያላችሁ ባሎቻችሁን ጠብቁ፣ ያላገባችሁ ደግሞ ጸልዩ። ብዙዎቻችሁ ሲንግል የሆናችሁት ስለማትጸልዩ ነው። በተደጋጋሚ እንደነገርኳችሁ ደግሞ ባልጸለያችሁ ቁጥር ባልሽን ሚስትህን የሆነ ቦታ ላይ የሆነ ሰው አጉል እያደረገ ነው። በርከክ ብለሽ ከጸለሽ ግን ታስለቅቂያለሽ። አስለቅቁ። ያገባችሁም ያላገባችሁም ሲንግል የሆናችሁም ግን አንድ ነገር ታደርጋላችሁ። ግራ ቀኙን ሰምተናል። እኔና የቴዲ ሐዋሳ ቤተሰቦች በሙሉ አዋይተናል። ግራ ቀኙን ሰምተናል። የቆረቆረን ሀሳብ የለም። ከቴዲ አናት ላይ ትወርዳላችሁ። የሰለጠነ ውይይት አድርገናል። ለእናንተ ለጆሮዎች ተስማሚ የሆነ ውይይት አድርሻለሁ። ይህን ነው ለማለት የምፈልገው። ቴዲ ሐዋሳ የቴሌግራም ቻናሌ ነው። ቤተሰብ ያልሆናችሁ ቤተሰቡ ነው። ወቅታዊ ዜናዎችን እዚያ እንጽፋለን። ጥቆማ አስተያየት ካላችሁ የቴዲ ሐዋሳ ብቻ ለጥቆማ ለአስተያየት ብቻ የሚያገለግል የስልክ ቁጥር አለ፣ እዛው ቴሌግራም ላይ አለ። ጻፉልን። እንዳትረሱ የማህሌትን ጉዳይ መንሱርን ረሳው። የማህሌት የምትባል ታውቃታለህ ወይ ብዬ ልጠይቀው ነገ ከነገ ወዲያ ጠይቀዋለሁ። ያን ጉዳይ እናያለን። ከ10 ሚሊዮን ብር በላይ እንደተጨበረበረ ሰምተናል። እሱንም ነገ ከነገ ወዲያ እንዲሁ እናጣራለን። የመጨረሻውን ውጤት ወደ እናንተ ማድረስ ይሆናል። ሁላችሁም እንደየሰዓት አቆጣጠራችሁ ሰላም ዋሉ፣ ሰላም አምሹ። ጤና ይስጥልኝ። ቻው ቻው።